መንግስት ስክነት ይፈልጋል የሚያብደው ጋር አብዶ ካበደና የጎረምሳ ጠባይ በጣም ከገነገደበት ስርዓቱም አይሽ ሀገሩን የበለጠ ወደ ማቁስት እያስገባው ይሄዳል ቁም ነገሩ ግን የኢትዮጵያ ህዝብ የተጫነው እዳ በደል ጫና በየቀኑ ያለው ወጥቶ የመግባት ዋስትና ማጣት መታገት ሚሊዮኖችን ለገታ መክፈል ትናንትና ሌላ ሀገር ላይ ስናየው እንደነበረው ይሄንን መቅረፍ ነው እኔ በጣም የአንዳንድ ካድሬዎች ድንቆርና ክልክ በላይ መግዘፉ ያሳዝነኛል ከዛ ደግሞ ከምርጫ በኋላ መበተናቸው አይቀርም አብረው ሲሰሩ አይታይም የሚሉት የተለመዱም እኛም በጋሃድ ስናያቸው የነበሩ ነገሮች አሉ ሚኮረኩመውም ወይም ልጓም ያበጅለትም ስለሚያጣ ነው የኤሊት ፖለቲካ ነው እንደምታውቂው የህዝብ ተሳትፎ በጣም አናሳ ነው ስለዚህ ሚኮረኩመው ሲያጣ ምንም ማያረገኝም ብሎ ሲያስብ በሜዳው ላይ እንደፈለገ ይፈነጫል አይሽ በመርጣው በታገልለት አብሬው በሆን ሐሳቤን እንደዚህ ቢያረግልኝ እንዲቆምልኛል ብሎ ተስፋለው ብላችሁ ታስባላችሁ ግን ትግል ውስጥ ስላላችሁ አንድ ፓርቲ ብቻውን ቢሄድ መሪዎቹ የአንደኛው ፓርቲ አባላት ሲታሰሩ ይቆማል ትግሉ ነገር ግን ሰብሰብ ሲባል ስርዓቱ ራሱ አምባገነናዊ በትሩን ለማሳረፍ ይቸገራል የሚይዘውን የሚጨብጠውን ያጣል ስናነሳው እንደነበረው የጦርነት አውድ ውስጥ ነን እርስ በርስ ጦርነት ውስጥ ነን ህዝብ ተስፋ ይቆርጧል በኑሮ ውድነት እየተቃጠለ ነው ምን አይነት ስልት ልትከተሉ ነው ኢትዮጵያ ህዝብ የሚፈልገው ከነዚህ ችግሮች ሊያወጡት የሚችል ሐሳብ የሚያፈልቅለት ፓርቲስ ነው ልክ እንደ 97ቱ ቅንጅት በወራት የተጀመረ አይደለም 97ቱ ቅንጅት ሲፈጠር በወራት ውስጥ ገቡ በወራት ውስጥ ፈረሱ አንዴ ህብረት ሲያደርጉ አንዴ ሲተባበሩ አንዴ ሲፈርሱ አማራ ሪጂዮናዊ ብሎ የአማራ ብሔርተኛ ሆኖ ተነሳ እንጂ መዳረሻው ኢትዮጵያዊነት ላይ ነው የኢትዮጵያ ድምጽ ሰላም ለእናንተ ይሁን ውድ ቤተሰቦቻችን ሳምንታዊው አሃዱ መድረክ ፕሮግራም ተጀምሯል አሃዱ መድረክን አዘጋጅቼ ማቀርብላችሁ ሊዲያ አበበ ነኝ በቴክኒኩ ደግሞ ነጻነት አብራናለች እንደዚሁ የካሜራ ባለሙያዎችን ናሆም ንጉሴ ነው እስከ 5 ሰዓት ድረስ አሃዱ መድረክን እየተከታተላችሁ አብራችሁን ስለምትሆኑ ከልብና መሰግናለን አሃዱ መድረክ በማህበራዊ በኢኮኖሚያዊና በፖለቲካዊ ጉዳዮች ላይ የሚያተኩር ከሬዲዮ መስመራችሁ ባሻገር ደግሞ በቴሌቪዥን እና በአሃዱ የዩቲዩብ ገጽ ላይ የምታገኙት አሳታፊ የሬዲዮ ፕሮግራም ነው አሃዱ መድረክን እየተከታተላችሁ ሐሳብ አስተያየት ካላችሁ በ7545 አጭር የጽሁፍ መልእክት ወይም በፌስቡክ ገጻችን ደግሞ መልእክቶች አስቀምጡልን በመላው ዓለም አሃዱ ሬዲዮን የምትከታተሉ ቤተሰቦቻችን በዜኖ ሬዲዮ በወርልድ ሬዲዮ ማፕ በሬዲዮ ጋርደን እና በሳተላይት አማካይነት እየተከታተላችሁ ያደመጣችሁን አብራችሁን ስለምትሆኑ እንደዚሁ ምስጋናችን ከልብ ነው ዛሬም እንግዲህ አሃዱ መድረክ በአንድ ርዕሰ ጉዳይ ውይይት ሊያደርግ እዚህ ስቱዲዮ እንግዶች ጋብዞ ፕሮግራሙን እንደዚህ እየመራው አብረን ተገናኝተናል በሀገራችን የፖለቲካ ፓርቲዎች እንግዲህ በዛ ያሉ ሂደቶችን አልፈው እዚህ ላይ ደርሰዋል ላለፉት ረጅም ዓመታት የኢትዮጵያ ፖለቲካ ፓርቲዎች ሲነሱም ሲወድቁም ጠንካራ የሆነ የፖለቲካ ሐሳብ ሲያነሱም ወይም ደግሞ ተጠልፈው ከመንገድ ሲወጡም ያያየን እዚህ ደርሰናል ምርጫ በተደረገ ቁጥር ለምርጫ ውድድርና ለምርጫ ወይም ለተመራጭ እና እናስመርጠዋለን ለሚሉት ዜጋና ይመርጠናል ለሚሉት ዜጋ የራሳቸውን ማኒፌስቶና ፖሊሲያቸውን ይዘው ብቅ የሚሉ የምርጫ ጊዜ ፓርቲዎች እንዳሉት ሁሉ ደግሞ አይ ሰላማዊ ትግል አዋጭ ነው ብለው በኢትዮጵያ የፖለቲካ ትግል ታሪክ ውስጥ ደግሞ ረጅም መንገድን የተጓዙ ፓርቲዎች እንዳሉና ቃለን አንዴ ህብረት ሲያደርጉ አንዴ ሲተባበሩ አንዴ ሲፈርሱ ሲካሰሱና የተለያዩ ሂደቶችን ደግሞ ጀምረው ሲደናቀፉ ስናይ ዛሬ ላይ ደርሰናል ኢትዮጵያ የመድብለ ፓርቲ ስርዓትን መከተል ከጀመረችበት ጊዜ ጀምሮም የኢትዮጵያ የፖለቲካ ፓርቲዎች ከነችግሮቻቸውም ቢሆን መኖር ግዴታ ነው የሚሉ ሐሳቦችን መደመጣቸው ይታወቃል
እንግዲህ ሰባተኛው የኢትዮጵያ ሀገራዊ ምርጫ በዚህ ዓመት ይደረጋል። ያለፉትን ምርጫዎች የሄድንባቸውን መንገዶች የተማርንባቸውን ነገሮች ደግሞ አይተን ለዚህኛው ምርጫ ነፃና ገለልተኛ እንደዚሁ አሳታፊ እንዲሆን ለማድረግ የብዙሃን ትብብር እና የብዙሃን ርብርብ ያስፈልጋል። የፓርቲዎች ብቻ ሳይሆን የሚዲያ፣ የሲቪል ሶሳይቲ እንደዚሁ የተለያዩ አካላትም እዚህ ላይ አጋርነታቸውን ማሳየት እንዳለባቸው ይታወሳል። በቅርቡም ደግሞ በዛ ያሉ የኢትዮጵያ ፓርቲዎች የትብብር ለኢትዮጵያ አንድነት ምስረታ ብለው ምስረታቸውን አድርገዋል። እነዚህ ፓርቲዎች በዛ ያሉ ናቸው። እናት ፓርቲ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ አኢዴፓና አማራ ጊዮናዊ ንቅናቄ አግን ናቸው። ላለፉት 3 ዓመታት በትብብር ስንሰራ ቆይተናል። በዚህም በአራቱም ማዕዘናት የሚፈጸሙ በደሎችን በማጋለጥ ቅድመ ጥንቃቄዎች በማመላከት ከቀውስ የመውጫ የመፍትሄ አማራጮችን በመጠቆም የህዝቡ ግንናን ስናሳይ ቆይተናልና ከነዚህ ሁሉ ጥረቶች በኋላ ደግሞ ወቅቱን የሚመጥን ጠንካራ ሰላማዊ ትግል ለማድረግ በትብብር መስራት ብቻውን በቂ ሆኖ ስላልተገኘ የተበተነውን አቅም በማሰባሰብ የህዝብን ተስፋ ለማለምለም አንድ ሆነን መተናል ብለው ነው በመግለጫቸው ያስታወቁት። እነዚህ በአንድነት ለኢትዮጵያ አንድነት ምስረታን አስመልክቶም ከቅንጅቱ ከተሰጠው መግለጫ በኋላም በተለያዩ በሀገራችን የተከሰቱ ሁነቶችን ተከትሎ 1-2 መግለጫዎችንም ሲያወጡ አይተናል። ትብብርና አንድነት እንደዚሁ ደግሞ የፓርቲዎች ቅንጅት አስፈላጊነት ምንም የማያወላዳ ቢሆንም እስከምን ድረስ ይዘልቃሉ? ታይተው የሚጠፉ አይሆኑም ወይ? ትብብር ሲደረግ የሪዮታ ዓለምና የፖሊሲ እንደዚሁ የቴክኒክና የታክቲክ መጣጣምስ ይታያል ወይ? እዛና እዚህ የረገጡ ሐሳቦችስ በአንድነት ለመሰባሰብ ምን አስቻይ ሁኔታዎች አሉት? በሚሉት ጉዳዮች ላይ የዛሬ አሃዱ መድረክ እነዚህ ጥምረት የፈጠሩ ፓርቲ ኃላፊዎችን እዚህ ስቱዲዮ ጋብዞ ውይይቱን ያደርጋል። በዚህ ውይይት ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ፕሬዝዳንቱ አቶ አብርሃም ሃይማኖት ተገኝተዋል። ከመላው ኢትዮጵያ አንድነት ፓርቲ ደግሞ ተቀዳሚ ምክትል ፕሬዝዳንቱ አቶ ሰማኸኝ አብርሃም አሉ። ከእናት ፓርቲ አቶ ጌትነት ወርቁ ወደ በኋላ ይቀላቀሉናል ብለን እናስባለን። የዛሬ ውይይታችንን ስናደርግ ጥሪያችንን አክብራችሁ እዚህ ስቱዲዮ ስለተገኛችሁ ከልብ አመሰግናለሁ። የመጀመሪያ ጥያቄ እንግዲህ የትብብር ለኢትዮጵያ አንድነት ምስረታን አስመልክቶ መግለጫችሁን አውጥታችሁ አይቼዋለሁ። መግለጫችሁን ከዚያም በኋላ አንዳንድ ጉዳዮች በሀገራችን ተከስተው መግለጫ ማውጣታችሁ አይቻለሁ። ይህ የትብብር ለኢትዮጵያ አንድነት ምስረታ ዋና ሐሳብ ምንድነው የሚለውን ሐሳብ ቅድሚያ ልቀበልና ወደ ሌሎቹ ጥያቄዎች እሄዳለሁ። ከአቶ አብርሃም ሃይማኖት ልጀምር። እሺ እንግዲህ በኢትዮጵያ ውስጥ አንዱ ችግር ጠንካራ የፖለቲካ ኃይል አለመኖር ነው ብለን እናምናለን። በሀገሪቱ ውስጥ የሚታዩ ጦርነቶች የተከሰቱት ህዝቡ በሰላማዊ ትግል ተስፋ እንዲቆርጥ ራሱ መንግስት ስላደረገ ነው ብለንም እናምናለን። የሰላማዊ ትግል በሮችን ስዘጊ የትጥቅ ትግል በሮች ነው የሚከፈቱት ወይም ደግሞ ጠንካራ ፓርቲዎች የሉም ማለት በቀጥታ ሊከሰት የሚችለው የትጥቅ ትግል ማድረግ ነው የሚሆነው። ስለዚህ ለአንድ ሀገር ሰላም ጠንካራ ፓርቲ ያስፈልጋል። ዝም ብሎ እንደውም አንዳንድ ካድሬዎች የብልጽግናም ደጋፊ የሚመስሉ ፓርቲዎችን ሲያጣጥሉ በጣም ነው የምናፍረው። ምንድነው እነዚህ ሰዎች አላማቸው? ሀገር ጦርነት ሜዳ እንድትሆን ነው እንደሚፈልጉት የሚሉ ጥያቄዎች እንድናነሳ ያደርጋሉ። የሚጨነቁ በጣም ስለ ሀገራቸው ሰላም እድገት ከፍታ የሚጨነቁ ደግሞ ጠንካራ ፓርቲዎች እንዲኖሩ ይፈልጋሉ። ለዚህም ህዝቡ የኢትዮጵያን ሰላም በጣም ስለሚሻ ወይ ተባበሩ ወይ ተሰባበሩ እያለ በተደጋጋሚ ጊዜ ሲናገር ነበር። ስለዚህ እኛ የህዝቡን ምክረ ሐሳብ በመቀበል ተባብረን ጠንካራ ኃይል ሆነን ለኢትዮጵያውያን ተስፋ ለሀገሪቱም ሰላም እድገት የዲሞክራሲ ስርዓቱም እንዲያብብ አምባገነን ስርዓትን በሰላማዊ ትግል መለወጥ እንደሚቻል ለህዝብ ለማሳየት ነው የተሰባሰብነው። ዋናው ዓላማውም የስርዓት ለውጥ በተለይ ደግሞ በሰላማዊ ትግል ጠንካራ ትግል አድርገን ለውጥ ለማምጣት የተሻለ ሐሳብ ይዘን ለህዝባችን አማራጭ ለመሆን በመሻት ነው የተሰባሰብነው። ይሄ ስብስብ
4 ዓመት በጋራ አብሮ ሰርቷል። ልክ እንደ 97ቱ ቅንጅት በወራት የተጀመረ አይደለም። 97ቱ ቅንጅት ሲፈጠር በወራት ውስጥ ገቡ፣ በወራት ውስጥ ፈረሱ። እኛ ግን ያለፉት ተሞክሮችም ስላሉ የዓለም አቀፍ ተሞክሮችም ስላሉ በጣም ተጠንቅቀን ላለፉት 4 ዓመታት የሐሳብ ልዩነቶቻችንና አንድነቶቻችንን ኢቭን ውህደትም እስከማድረግ አባላት ከአባላት ጋር እስኪተዋወቁ ድረስ አመራሩም ቤተሰባዊነት እስኪፈጥሩ ድረስ ወደዛ የሚያመጣ ነገርን ጭምር ሰርተናል ማለት እችላለሁ። ይሄ ሁሉ የሆነው ባለፉት ጊዜያት ተጠንቅቀን ለመሄድ በማሰብ ነው። በፍጥነት ወደ ቅንጅትም ያልመጣ ነው። አሁን ግን የበለጠ ሁኔታዎች እየተለዋወጡ ስለሆነ ሀገሪቱም ከባድ የሆነ ህልውና አደጋ ውስጥ ስለሆነች መቀናጀቱ ጊዜ የማይሰጥ እንደሆነ በመገንዘብ ህዝባችንንም ለማሳረፍ በደንብ የሆነ ኃይል የሚያርፍበት ኃይል እንዳለው ለማሳየት ዋና ዓላማችን የተሻለ አማራጭ ሆኖ ለመገኘት ነው የተቀናጀ ነው። እሺ ወደ አቶ አስማኤል ልለፍ። መያድ እንግዲህ ረጅም ጊዜ የቆየ ፓርቲ ነው። እንግዲህ እንደነ ኢሃፓና እንደ ሌሎች ፓርቲዎች 50 እና እንደዛ ዓመታት ባያስቆጥርም ከዚህ በፊት የሚደረጉ ትብብሮችና ቅንጅቶች ውህደቶች ነበሩ። ገብቶበት የነበረ ህብረት ወይም ስብስብ ቅንጅት ነበረ። የዚህኛውን ደግሞ እየገባችሁበትንና ይሄ የሐሳብም የትግል ሂደትም መጣጣም ለመፍጠር የተነሳችሁበትን መንገድ አብረው ይግለጹልኝ። እሺ አመሰግናለሁ። በመጀመሪያ ደረጃ አሃዱ ሬዲዮና ቴሌቪዥንን እንዲሁም ጋዜጠኛ ሊዲያን አመሰግናለሁ እድሉን ስላገኘው። የመጀመሪያው ነገር ምንድነው ሀገር የገባችበት እንትን ነው። አሁን ያለንበት ሁኔታ እንደ መያድ ምን ብሎ ያምናል? መያድ በአንድ አካል የኢትዮጵያ ችግር ተፈቶ ይፈታል ብሎ አያምንም። ሀገሪቷ የገባችበት ቅርቃር የችግር ቅርቃር በጣም ሩቅ ነው። ስለዚህ ብዙ አካል መሳተፍ አለበት። ከዚህም ትብብር በላይ ሌላ ተጨማሪ ትብብር ያስፈልጋል ብለን ነው የምናምነው እኛ እና የሉዓላዊነት ችግር ውስጥ ወድቀናል። የሰላም ችግር አለ። የኢኮኖሚ ግሽበቱ ህዝባችንን ኑሮውን ከዕለት ወደ ዕለት ከድጡ ወደ ማጡ ያደረገበት ነው። ስለዚህ ተባብሮ የሰላማዊ ትግሉን አጎልብቶ በተለይ አንድነት ኃይሉ ደግሞ ባለፉት 30 ምናምን ዓመት በብሔርተኛ ድርጅቶች ተጎድቷል። እነኚህ ብሔርተኛ ድርጅቶች የአንድነት ኃይሉን ሲጎዱት የኢትዮጵያን አንድነት ሉዓላዊነት ጭምር ነው የጎዳው ብለን ነው የምናምነው እንደ መያድ። ህዝባችንም በአንድነት ስለ ኢትዮጵያ አንድነት የሚያቀነቅነው ህዝብም በዚሁ ልክ ተጎድቷል። ተቦታ ቦታ መንቀሳቀስ አይችልም። በዚያው ልክ መያድም የዚህ አቀንቃኝና የዚህ ርዕዮተ ዓለም አራማጅ ስለሆነ የተጎዳ ድርጅት ነው። ዋጋ ከፍሏል። 30 ምናምን ዓመት በሰላማዊ ትግል በዚህ አስቸጋሪ ሁኔታ ውስጥ ማለፍ እንግዲህ ቀላል አይደለም። መኖሩ በራሱ የጽናት ተምሳሌት ነው። ከዚያ በመለስ ወደ ጥያቄሽ ስመጣ አሁን ያለንበት ነባራዊ ሁኔታ ምን ይመስላል ነው። እዚህም በእርስ በርስ ጦርነት ውስጥ እየታመስን ነው። ህዝብ በኑሮ ውድነት እየተቃጠለ ነው። እርስ በርሳችን መግባባት አልቻልንም። አገር ወዴት አቅጣጫ እየሄደች ነው የሚለው ዝም ብለን ስናይ በቃ ከዕለት ወደ ዕለት ከችግር ወደ ችግር ከጥፋት ወደ ጥፋት እንጂ ተነጋግሮ ተደማምጦ አገር ወደ ተሻለ መንገድ የምናመራበት መንገድ እየተፈጠረ አይደለም። ስለዚህ ሰብሰብ ብለን ለመደማመጥም ደግሞ አሁን እየመጣ ያለውን ምርጫ ጉልበትም አቅምም ዕውቀትም ሰብሰብ አድርገን የሚታይ ነገር ነው ለህዝብ ተስፋ ለመስጠት ከዚያም ባሻገር ድምጽ ሆኖ ለመውጣት የሚደረግ ጥረት ነው። ቀደም ስትዩ እንደነበረው ከመያድ ላለፉት ዓመታት ከተለያዩ ድርጅቶች ጋር በትብብር በቅንጅት የሰራባቸው ጊዜዎች አሉ። እነኛ ትብብርና ቅንጅቶች ተጀምረው የፈረሱ አሉ። ይሄ ትብብርና ቅንጅት ለየት የሚያደርገው ታሪኩ የተማረ ነው። ከታሪኩ የተማረ ከየትኛው ታሪክ? ለምሳሌ በዚህ አሁን አዲሱ ትብብር ውስጥ አዲሱ ቅንጅት ውስጥ የገቡ አባላት መያድን ጨምሮ ባንድም በሌላም ከሌላ አካላት ጋር ከሌላ አቻ ፓርቲዎች ጋር የነበራቸው ትብብር አለ። ለምሳሌ እንደመያድ ቅንጅቱ የ1997 ቅንጅቱ ዋና ፓርቲ የነበረ ነው። ተመስራቾቹ ከዚያ ተተምሯል። ከማነው ከባልደራስ ጋርም እንደዚሁ የተሞከረ ቅንጅት ነበር። ለትግል ብዙ እርምጃም ባይሄድ ከተለያዩ ፊት ደግሞ ቀደም ሲል በመሃልም በውጭ ሀገር የነበሩ ፓርቲዎች ጋር ሁሉ ትብብር የመፍጠር እድሉ ነበረ፣ ተሞክሯል ዞሮ ዞሮ። ስለዚህ ይሄን ትብብር ስናደርግ ይሄን ቅንጅት ስናደርግ የመጀመሪያ ቅድም ወንድም ያብርሃም እንዳለው ላለፉት 4 ዓመት በትብብር በተመሳሳይ ጉዳይ ላይ በዲሞክራሲ ጉዳይ ላይ በሰላማዊ ጉዳይ ላይ የህዝቦች ነጻነት መጣት ላይ በሚታሰሩ ዜጎች ላይ
የጋራ አቋም እየወሰድን እየተናበብን እርስ በርስ አባላት ጭምር ታይ ድረስ እየተሰናሰነ እየተሳሰረ የመግባባት ደረጃ ላይ የደረስንበት ከዚያ አሁን ደግሞ ቅንጅቱ አድጎ ህጋዊ ሰውነት ያገኘበት ወደ ህጋዊ ሰውነት ደረጃ የደረሰበት ይህ እንግዲህ ሲባል ምንድነው አልጋ ባልጋ የመጣ ነገር አይደለም ካለፈው ተሞክሮ በጥናት ምሁራኖችን እያስጠናን ላለፉት 50 ዓመት ወደፊትና ላለፉት 50 ዓመት ወደኋላና ወደፊት 50 ዓመት ኢትዮጵያ ራሱ ምን ይገጥማታል የሚለውን ሁሉ በምሁራን ዳሰሳ አስደርገን ይሄስ አዲሱ ቅንጅት ምን ትምህርት ወስዷል ነገስ ምን ሊገጥመው ይችላል የሚል ትንታኔ የምሁራን ትንታኔ ሁሉ ወስደን እንደ ግብአት አድርገን በህጎቻችን ላይ አሁን በተቀናጀንበት ህግ ላይ ሁሉ ያንን አካተን ህጉ የተቀዳው ራሱ ከዚያ ጥናት ላይ ነው ስለዚህ የተሻለ ነው በየነማም ነው ከመቼውም ላይ ፍጹምነት ባይኖርም የተሻለ ነው የሚመስለው ከዚህ ውጪ ደግሞ ምርጫም የለንም ሆነን ለመናገር ለሀገር ከሆነ ዋጋ ምን ከፍለው ምን ታገለው ለሀገርና ለህዝብ የሆነ ነገር እናመጣለን ብለን ከሆነ ምን እናረጋው ከዚህ የተሻለ ሌላ ምንም አማራጭ የለንምና ምናልባት ወደፊት ተስፋ እናደርጋለን ይሄ ከቅንጅት አልፎ ወደ ወደት የሚሄድ ስብስብ ነው እንዲሁም ደግሞ ሌሎች ያልተካተቱ በዚህ ቅንጅት ብቻ ይፈታል ብለን ማናምናቸው ገና ምናሳተፋቸው ሌሎች የኢትዮጵያን አካላቶች አሉ የቅንጅቱ የተቋቋመበት መርህ አለ ያን መርህ ያለ ምንም ቅድመ ሁኔታ የሚቀበሉ አካላት ይገባሉ ማለት ነው ይሄ ነው እሺ እንግዲህ ለውህደትም ይሁን በትብብር ለመስራትም በአንድነት ለመስራትም የመታገያ ሐሳቡና ስልቱ መጣጣም አለበት አይደለ እዚህ ውስጥ አቶ ሰማሃኝም ቀድሞ ሲያነሱ የነበረው የአንድነት ኃይሉን የብሔር ፓርቲዎች ገብተው ሲበጠብጡት ነበር ብለዋል እናንተ ውህደት የትብብር የፈጠራችሁበት ፓርቲ ላይ ደግሞ የአማራ ጊዮናዊ ንቅናቄ አለ እና ከስያሜው በራሱ የብሔር ፖለቲካን እንደሚያራምድ የታመነ ነው የታወቀም ነው እንዴት አድርጋችሁ ነው አብራችሁ ለመስራት የምታስቡት ቀድሞ እርሶ ሲያነሱ የነበረውን የአንድነት ኃይሉን የብሔር ፓርቲ በጥብጦታል ከተባለ ምን አይነት ስልት ልትከተሉ ነው ኢትዮጵያ ህዝብ የሚፈልገው ከነዚህ ችግሮች ሊያወጡት የሚችል ሐሳብ የሚያፈልቅለት ፓርቲስ ነው ወይስ ደግሞ ከችግሮቹ መውጫ መንገዶቹ ጋር ተጋግዞ ሊወጣበት የሚችለውን መንገድ የሚያመላክተው ነው የሚለው ጥያቄ ስላለ እሱ ላይ ሌሎቻችሁም ሐሳብ ተሰጡኛላችሁ ውድ ቤተሰቦቻችን አቶ ጌትነት ወርቁ ከእናት ፓርቲ አሁን ተቀላቅለውናል እሳቸው ፋታ እስኪወስዱ ነው እንጂ ወደሳቸው መመጣለው ግን አቶ ሰማሃኝ እዚህ ላይ ትብብራችሁ ውስጥ ይሄ ፓርቲ አለ ዛሬ ስላልጋበዝኳቸው በግል እነሱ ይሄን ምላሽ መስጠት ባይችሉ እናንተ ግን እንደ ትብብር ፓርቲ ሐሳብ ይኖራችኋል የመጀመሪያው ነገር ምንድነው ቀደም እንዳልኩሽ አሁን እኛ መርሆች አሉን ወደ 9 ነጥቦች አሉንና እነኛን 9 ነጥቦች የሚቀበል የብሔር ፓርቲም አሁን ላይ ቁመናው ብሔራዊ ድርጅት በጎሳ ፖለቲካ የተደራጀ የፖለቲካ ድርጅት ቢሆንም እነኝን መርሆች ተተቀበለ ወደፊት ወደ ውህደት ስንሄድ አንድ ሀገራዊ ፓርቲ ስንሆን የአንድነት ኃይሉን የአንድነት አስተሳሰቡን ስለሆነ የሚይዘው ይህንንም እንደ ቅድመ ሁኔታ ስላካተተ ነው እነኚህ 9 አንኳር ነጥቦች ያልኩሽ ያንን ያሳያሉ በሀገር ጉዳይ ላይ በሉዓላዊነት ጉዳይ ላይ በኢትዮጵያ አንድነት ላይ የማይደራደሩ ብሎክ እና ሌሎች መሰል ነጥቦችም በቅድመ ሁኔታ የተቀመጡ ናቸው ከዚያ ባሻገር የዚህ የአማራ ጊዮናዊ እንግዲህ በውይይታችን በነበረን ሂደት ውስጥ ስንረዳው አማራ ጊዮናዊ ብሎ የአማራ ብሔርተኛ ሆኖ ተነሳ እንጂ መዳረሻው ኢትዮጵያዊነት ላይ ነው አገር አቀፍ ፓርቲ ነው ያው ብሔርተኛም ቢሆን አገር አቀፍ ፓርቲ ነው ስለዚህ ወደኛ አድጎ ወደ ኢትዮጵያ አንድነት ላይ የመምጣት እንትኑ ያንን እንደ ቅድመ ሁኔታ አምኖ ሰው የተቀበለ ነው በሌላ ደረጃ ደግሞ ቅድም እንዳልኩት አሁን አይደለም ብሔርተኛ ድርጅት በኢትዮጵያ አንድነት ላይ የሚያምኑ በተናጠል ያለን ድርጅቶች እንኳን የኢትዮጵያን ችግር ልንፈታው አይችልም የመጀመሪያው የቅድሚያ ኢትዮጵያ መኖር አለባት ታፍራ ተከብራ መኖር አለባት ኢትዮጵያ ስትኖር ነው ድርጅትም ሀገር ፖለቲከኛም የሚኖረው ስለዚህ ኢትዮጵያ እንድትኖር እንደ አስተዋጽኦ ለማድረግ አሁን የገባችበት አደጋም ደግሞ ቀይ መስቀል ላይ ስለሆነ መስቀለኛ መንገድ ላይ ስለሆነ ስለዚህ ተረባርበን ተናበን ተደማምጠን ከባለፈው ስህተታችን ከባለፈው ታሪካችን ተምረን ወደፊት ለመራመድ ስለዚህ ይሄን የኢትዮጵያ አንድነትን የአንድነት ጎራውን ተቀላቅሏል ይሄ ድርጅት ማለት ነው ይሄን ያለ ቅድመ ሁኔታ ስለተቀበለ ወደፊት በመናዘጋጀው ማኒፌስቶም መተዳደሪያ ደንባችንም ላይ በሰፈረው ወደፊት በመናደርገው ፍልስፍና የጋራ ፍልስፍና በመናመጣው በማኒፌስቶ ማዕቀፍ በመናደርገው ላይ እነኚህን ነገሮች ያለ ቅድመ ሁኔታ ተቀብሎ የሚቀጥል ፓርቲ ነው ማለት ነው
እሺ አቶ ጌትነት እንግዲህ እናት ፓርቲም የዚህ የትብብር ለኢትዮጵያ አንድነት የምስረታ አባል ሆኖ ነው የመጣው። ከነዚህ ከፓርቲዎች ከፓርቲው አሰራር ፓርቲው ሊሄድባቸው ከሚያስባቸው መንገዶች አንፃር ትብብሩ አዋጭ ነው ብላችሁ ይዛችሁት ነው የመጣችሁትና እንዴት ተቀበላችሁት? ወደዚህ ወደ ትብብር ወይም ወደ አንድነት የሚመጣውን መንገድ ውስጥ ለመቀላቀል እንደ መነሻ ያያችሁትስ ምንድነው? ሊዲያ በጣም አመሰግናለሁ። ያው ቀደም ብለው በደንብ ስላብራሩት ለኛ እንደ from the very beginning እናት ፓርቲ ሲመሰረት ጀምሮ ብቻችን ሮጠን ምን ጨርሰው መንገድ የለም። ስለዚህ ከሌሎች አቻ ፓርቲዎች ጋር በተለይ ደግሞ በኢትዮጵያ ሉዓላዊነት ላይ ልዩነት የሌለባቸው ከታሪክ ጋር በጣም የበረታ ጸብ የሌለባቸው ልንነጋገርባቸው የምንችላቸው ነጥቦች እንደተጠበቁ ሆነው እና በኢትዮጵያዊነት በሴት በባህል በወጉ ላይ ብዙ ተቃውሞና የበረታ ጸብ የሌለባቸው ጋር በጋራ መስራት ይገባል። ብቻችንን ሮጠን የምናሸንፈው ወይ የምንበጥሰው ክር የለም። ስለዚህ ሐሳቡ እሱ ነበር። 2013 ምርጫ እንደምታስታውሹ ቶሎ ገባ እና ቶሎ አነቀን። በተቻለ መጠን ግን ታስታውሽ ከነበረ ከመያድ ጋር ለምሳሌ የጋራ ቅስቀሳ ሁሉ አድርገናል። እኛ በሌለንባቸው መያድን መረጡ ብለን ቅስቀሳ አድርገናል። መያድም እንደዛው እና ሐሳቡ ምንድነው ሲጸነስም ጀምሮ አደባባይ ሆነን ያው እንደምታውቂው በፓርቲ ምስረታ ውስጥ ረዘም ያለ ጊዜ በቆየሽ ቁጥር አይደለም የፍጭቱ እርስ በርስ ያለው ግጭት እየሰፋ ነው የሚሄደውና አዲስ ከመጣን ሌሎች ፓርቲዎችን ሐሳብ ያላቸው እንዲህ አይነት የመቀናጀት ሐሳብ ያላቸው ፓርቲዎችን አደባባይ ሆኖ የማገናኘት ስራ እንሰራለን የሚል ነው። እንግዲህ ህልማችን በጥቂቱ ሰምሯል ማለት ይቻላል። የኛ ከጽንሰቱም ጀምሮ ሌሎች ፓርቲዎችን አደባባይ ሆኖ የማምጣት አበባ ሆኖ አትራክት አድርጎ ወደ ጋራ ሐሳብ የማምጣት ህልም ነበረን። ይሄ ትልቅ ምዕራፍ ነው ለኛ እንዳልኩሽ እንዳንድ ሐሳብ እንዳንድ መታገያ ስልት የያዝነው ነገር ነው። እንግዲህ እዚህ ደርሷል። ይሄ ማለት እነዚህ ብቻ ናቸው የፈለግናቸው ወይም እንድንሰባሰብ የጻፍንላቸው ማለት አይደለም። በርካታ ፓርቲዎችን ጽፈናል። እንግዲህ እዚህ ደርሷል አሁን ላይ ለኛ ትልቅ ምዕራፍ ነው። ቅንጅቱ ትልቅ ምዕራፍ ነው። በጣም ትልቅ ምዕራፍ የሚባለው ደግሞ አየሽ የበለጠ ይሄኛው ደግሞ በደንብ እየተዋሃደ ወደ መዋቅሩ እየወረደ ወደታች ያለው መዋቅር ማለት ነው። አንዱ ከሌላኛው ጋር አንተ ትብስ ስሜቱ በዚህ በምክር ቤት ደረጃ በስራ አስፈጻሚ ደረጃ ያለው ወደ መዋቅሩ ወርዶ ወደ ውህደት የሚያመራበት ብሎም ደግሞ ከምርጫ 2018 በፊት ምን ሰራቸው ስራዎች በተለይ 2018 ዓመተ ምህረት ሜክ ኦር ብሬክ ዓመት ነው ለኢትዮጵያ ትልቅ በፖለቲካ ታሪካችን ውስጥ ትልቅ ዓመት የሚባል ነው። ስለዚህ ይሄንን ጊዜ ትግል አድርገን ለህዝባችን እፎይታ የምንሰጥበት ጊዜ ከሆነ ያ ደግሞ ህልማችን የበለጠ ጥሩ ይሆናል። ሊዲያ እርግጠኛ ሆኜ የምነግርሽ 2-3 ፓርቲዎች 4 ፓርቲዎችም አሁንም ለመጨመር ሐሳብ አለን። እንሟሟታለን አሁንም በዚሁ ጥረት። በዋናነት እንግዲህ በፓርቲዎቹ ቅንጅት የመሰረቱት ኢትዮጵያ በተያዘው ዓመት 7ኛውን ጠቅላላ ምርጫ ታካሂዳለች ተብሎ በሚጠበቅበት ወቅት በመሆኑ ብዙሃን ለምርጫ ፉክክሩ እንግዲህ የድምጽ ሽሚያም እንዳይኖር ወይም ደግሞ ኃይል አሰባስቦ ለመምጣት ነው። ከዛ ደግሞ ከምርጫ በኋላ መበተናቸው አይቀርም አብረው ሲሰሩ አይታይም የሚሉት የተለመዱም እኛም በጋድ ስናያቸው የነበሩ ነገሮች አሉ። አብረው የዘለቁ የትብብር ፓርቲዎችን እንብዛም እያየን ስላልሆነና ከዚህ የወጣ ሊሆን እንደሚችል ተስፋ እናደርጋለን። ጥያቄ ግን እኔ ለሶስታችሁም ሀገራችን ያለችበትን ሁኔታ ከግምት ውስጥ በማስገባት የሚሉ ሐሳቦች አንስታችኋልና ይሄ ትብብር መፈጠሩ ሀገሪቷን ካለችበት ሁኔታ ወይም ሰላሟን ለማረጋገጥ የኢኮኖሚ ሸክሙንም ደግሞ ከህዝቡ ላይ ለማቅለል በዲፕሎማሲም በማህበራዊም ትስስር ላይ ያለንበትን ደረጃችንን ከፍ ለማድረግ ምን አይነት አስተዋጽኦ ያበረክታል? ትብብራችሁ ምርጫ ላይ አብራችሁ ከመምጣቶች ከነበራችሁበት የተናጠል ትግል ወደ አንድ ስትመጡ ምን ፎይታ ምን ፋይዳ ይዛችሁ ትመጣላችሁ የሚለው ላይ በደንብ ግልጽ የሆነ ሐሳብ መደመጥ ስላለበት ነውና አቶ አብርሃም ይሄ እዚህ ላይ መጀመር ይችላል። እሺ በጣም ጥሩ። አንድ ጊዜ ወንድሜ ጌትነት ያለው ትዛለኝ ይሄን ስጠይቅኝ
በተለይ ፓርቲዎች መሰባሰብ ትልቁ አስተዋጽኦ ይሄ ስርዓት እንግዲህ እንደሚታወቀው ለሰላማዊ ትግል ምቹ አይደለም። እስራቶች አሉ፣ መስዋዕትነቶች አሉ፣ ብዙ ዋጋ የሚያስከፍሉ ነገሮች አሉ። አንድ ፓርቲ ብቻውን ቢሄድ መሪዎቹ የአንደኛው ፓርቲ አባላት ወይም ሲታሰሩ ይቆማል ትግሉ። ነገር ግን ሰብሰብ ሲባል ስርዓቱ ራሱ አምባገነናዊ በትሩን ለማሳረፍ ይቸገራል። የሚይዘውን የሚጨብጠውን ያጣል። የምናደርጋቸው ትግሎች፣ ሰላማዊ ትግሎች፣ ህጋዊ ትግሎች ውጤታማ እንዲሆኑ ይረዳል። ለምሳሌ ትልቁ መሰባሰባችን ጦርነቶች እንዲቆሙ ማድረግ ይችላል። ጦርነት የማስቆም አቅም አለን። ስርዓቱን በቃ የማለት አቅም አለን። እንደነዚህ አይነት ውሳኔዎችን ወስነን ብንገባ አንድ ፓርቲ ከሚያደርገው ይልቅ የተሰባሰበ የተባበረ የተቀናጀ ኃይል የሚያደርገው ነገር ተደማጭ ነው። ዲፕሎማቲክ ማህበረሰቡ ዘንድም ከፍተኛ ቅቡልነት ይዞ ነው የመጣው። ይሄ ቅንጅት በተመሰረተ ማግስት ትላልቅ ሀገራት አወያይተውናል፣ ጠርተውናል፣ በመሰባሰባችን ደስታቸውን ገልጸውልናል። የተለያዩ አካላት መግለጫዎች አውጥተዋል። ህዝቡ ለካ የመሰባሰብን ጥቅም በደንብ ስለተረዳ ብዙ ኃይሎች ደስ ብሏቸዋል። ስለዚህ የኛ መሰባሰብ ደካማ ሆነን ስርዓቱን እንደፈለገው ኢኮኖሚውንም ሲያበለሻሸው ሀገሪቱንም ሰላም አልባ ሲያደርጋት እኛም የታሪክ ተወቃሽ ነን። የሚገዳደረው ኃይል ተው የሚለው ኃይል ባለመኖሩ ነው። ስለዚህ አሁን የመጣው ኃይል ዝም ብሎ ቀላል የሆነ ኃይል አይደለም። ለዚህ ስርዓት በትክክልም ከእርሱ የተሻለ አቅም ያለው ኃይል ነው። የብልጽግና መንግስት ያለፉት 7 ዓመታት ተፈትሿል። በሁሉም ዘርፍ በኢኮኖሚውም፣ በሰላምና ጸጥታ ሩል ኦፍ ሎ በምንለውም በአጠቃላይ በሁሉም ዘርፍ የወደቀ ስርዓት መሆኑን በተግባር ፖሊሲዎቹ ትርጉም አልባ መሆናቸውን አሳይቶናል። ስለዚህ እኛ ከእርሱም የተሻለ ሆኖ ለመምጣት የተሻለ አማራጭ ይዞ ለመቅረብ ጠንካራ የሰላማዊ ትግል ለማድረግ ምርጫ ብቻ አይደለም። ምርጫ እንዳለ ሆኖ ምርጫ ኦልሬዲ ገና አልወሰንም። ልንገባም ላንገባም እንችላለን። አስቻይ ሁኔታ ይፈልጋል ምርጫ። በግልጽ አስቻይ ሁኔታ ስልሽ ምቹ ሜዳ፣ ምቹ ስፍራ ይፈልጋል። እሱ ቀጣይ ቅንጅቱ የሚይዛቸው አቋሞችን በመግለጫም ይፋ ያደርጋቸዋል። ስለዚህ አስቻይ ሁኔታም እንዲኖር ስርዓቱ ሚዲያዎችን እያፈነ በነጻነት እንዳይሰሩ እያደረገ ምርጫ አረጋለሁ ማለት ዘበት ነው። ስለዚህ ሌሎችም መሰረታዊ ነገሮች እንዲኖሩ ትግል ይፈልጋል። ያለ ትግል የምናገኘው ነገር የለም። ስለዚህ ማስገደድ ይፈልጋል። በዲፕሎማሲው ማስገደድ፣ በሁሉም ዘርፍ ህዝብን አስተባብሮ ማስገደድ ይፈልጋል እና መደራጀት ይፈልጋል። ጠንካራ ኃይል መሆን ይፈልጋል። እነዚህ ሁሉ ስራዎች ከፊት ለፊታችን አሉብን። አልጋ ባልጋ አይደለም። ከመቼውም ጊዜ በላይ ሀገሪቱ ከገባችበት የህልውና አደጋ አንጻር በጣም ብዙ መስዋዕትነት የሚጠይቁ ነገሮችን እንዳሉ አምነን የተሰባሰብን የትግል ኃይሎች ነን። ለስልጣን ወይም ለምናምን ነገር አይደለም ዋና ያሰባሰበን። ትልቁ ዓላማችን ህዝባችንን ከዚህ ህልውና አደጋ መታደግና ኢትዮጵያ እስቲ የተሻለ አማራጭ ያላቸው ኃይሎች እንዳሏት ለኢትዮጵያውያንም ለዓለም አቀፉ ማህበረሰብ ለማስረዳት የተሰባሰብነን። ቅድም እንደተገለጸው ደግሞ ሌሎች ኃይሎችንም እየቀላቀልን እንገኛለን። ይገባሉ። እንግዲህ ኢትዮጵያ ውስጥ በጣት የሚቆጠር ነው 70 ምናምን የሚባለውን ፓርቲ አላምንበትም። በወረዳም በቀበሌም በምንም የተደራጀውን ሁሉ እየተቆጠረ ህዝብ የማደናገር ነገር አለ። ለመንግስትነት የማይወዳደር ለአንድ ፓርላማ ወንበር ፓርቲ ይሆናል። ኢትዮጵያ ውስጥ ጠንካራ የሚባሉ በጣት የሚቆጠሩ ናቸው። እነርሱም እየተሰባሰብን ነው፣ እያለቀ ነው። ሁሉም ነገር እየለየለት መሆኑን ህዝቡ እንዲያቀል እንፈልጋለን። አመሰግናለሁ። ህዝቡ ግን አሁን በኢትዮጵያ የፖለቲካ ፓርቲዎች ተስፋ አለው ብላችሁ ታስባላችሁ? ተስፋ ያደርጋል? እንደው በመርጠው ብታገልለት አብሬው በሆን ሐሳቤን እንደዚህ ቢያደርግልኝ እንዲቆምልኛል ብለው ተስፋ አለው ብላችሁ ታስባላችሁ? ግን ትግል ውስጥ ስላላችሁ ስለ ህዝቡ ምን ታስባላችሁ? እስቲ ጌች መልሳት አሊዲያ እስቲ ከመጀመሪያው የተወሰነ ነገር ምን መሰለሽ የፓርቲዎች መሰባሰብ ያው ቤዚካሊ ምን እንትን ያመጣል። ዋን መንግስት እኛ መግለጫ ሳናወጣ ወይም ደግሞ ህዝቡን ሳናስተባብር ኦር
ሌላ አይነት እርምጃዎች ጋር ሳንሄድ አይሽ መሰባሰባችን ጉልበት እንዳገኘን ስለሚገባው እሱም ከእኩይ ድርጊቱ መታቀብ ይጀምራል። አሁን እኮ ትልቁ ችግር መሰለሽ መንግስት በብልግና የሚቀጥለው የሚኮረኩመውም ወይም ልጓም የሚያበጅለትም ስለሚያጣ ነው። የኤሊት ፖለቲካ ነው እንደምታውቂው። የህዝብ ተሳትፎ በጣም አናሳ ነው። ስለዚህ የሚኮረኩመው ሲያጣ ምንም አያረገኝም ብሎ ሲያስብ በሜዳው ላይ እንደፈለገ ይፈነጫል። አይሽ ስለዚህ አሁን እነዚህ ኃይሎች ሰብሰብ ሲሉ አቅም ሲያጎለብቱ 100,000 አባል የነበረው ከሌላ 50,000 አባል ካለው ጋር ወይም ከሌላ 25,000 አባል ካለው ጋር ሲያጣምር በስራ አስፈጻሚ ደረጃ እዚህ 10 ሌላኛው ጋር 10 ሆኖ የአምስቱ 50 ይሆናል። አይሽ ያ የተበተነ ኃይል ታዩ ሌላውና ለምሳሌ በጣም ቆንጆ ጽፈት ቤት ያለው አለ፣ በጣም ጥሩ የህዝብ ግንኙነት የሚሰራ አለ፣ በጣም ጥሩ የውጭ ግንኙነት የሚሰራ አለ፣ በጣም ጠንካራ መዋቅር ያለው አለ። እነዚህ ኃይሽ በጣም ራስ የሆኑ አቅም ያገኛሉ። የአንዱ አባል ከሌላኛው አባል አርባ ምንጭ ያለው አባል መቀሌ ካለው አባል ባህር ዳር ካለው አባል ጅግጅጋ ያለው አባል ጋር እየተጣመሩ እየተዋሃዱ ይሄዳሉ። ስለዚህ ምን ይሆናል መሰለሽ የሆነ ጥቂት የየራሳቸው ጥንካሬ ያላቸው ግን በየቦታ የተበተኑ ኃይሎች እነዛን ጥቂት ኃይሎች ወደ አንድ ወደ ጉብዝና ወደ ጠንካራ ኃይል ነው እያመጣናቸው ያለው። ያ ደግሞ መንግስትን ለመገዳደር ወይም መንግስት ላይ ልጓም ለማበጀት ትልቅ አቅም ይፈጥራል ማለት ነው። በሌላ አባባል ቅድምም አብርሽ ጥሩ አድርጎ ተናግሮታል። 70 ፓርቲ አለ። 70 ፓርቲ ቢያንስኛ 70ውን በአራት ቁጥር ቀንሰናል። እነዚህ በቅንጅት የመጡ ፓርቲዎች ቢያንስ ባንድ ምልክት ባንድ ማኒፌስቶ ባንድ ሎጎ ምናምን ይወዳደራሉ አትሊስት አይሽ። ሌላውም ደግሞ ከዚህ በፊት ደግሞ 11 ፓርቲዎች እንደዚህ ቅድም ጥሩ አድርጎ ተናግሯል። ሰብሰብ እያለ ሲሄድ ለህዝቡን ትንሽ ፋታ ይሰጣል። በነገሮች ላይ ለምርጫ መገናኘት እንደው እንደ መጥፎ እንትን መታየት የለበትም። ያው የሰላማዊ ትግል የመጨረሻ ጎሉ ምርጫን ማሸነፍ ነው አይደል? መጥፎ አይደል? ግን ትልቁ ችግር ለምርጫ ብቻ ግን ሊሆን አይችልም። ቢኮዝ ስላየ ነው ማለት ነው። ከምርጫ ማግስት የሚፈርሱና ከምርጫ ማግስት ሌላ ደግሞ በራሳቸው ቁርቁስ ለህዝብ ዳም የሚሆኑ ከሆነ ይሄ እኔ ባይፈጠር ነው እንደውም የምመኘው። ስለዚህ ይሄን ያዥልኝ። በህዝቡ ዘንድ ያለው እንግዲህ ምን መሰለሽ ያው በራሱ ቁጭ ብሎ በደንብ መገምገም ይፈልጋል። እኔ እስከሚገባኝ ነገር ግን ያንዱ ጥንካሬ ለሌላኛው ከሌላኛው ጥንካሬ ጋር እየተቀናጀ በጎ ነገር ያመጣል የሚለው እኔ እስካሁን እንዳልሽው ለምሳሌ ቅድም ስታነሻቸው ያሉ አይነት አስተያየቶች አይቻለሁም። የኛ ቅንጅት በዛ በኩል የማይታማም ይመስለኝ እንግዲህ ያለፉትን 3.4 ዓመታት ገደማ አብረን ነው ስንሰራ ይቀርነው። ያ በነገሮች ላይ እንደ ፕሮቫን ይወሰድነው ማለት እርስ በርስ ለማስተዋወቅ እና ሰውም ደግሞ ይሄ ድንገት የመጡ አይነት ስሜትን ለማቅረፍ ስንል ነው በዛ የመጣው። ፕላስ የየራሱ መቼም ይሄ ዑደታዊ እንትን አለው አይደል? ሙሉ የየራሱ እድገት አለው። ድንገት የምትሰሪው ነገር ድንገት ቶሎ ብሎ የመጥፋት እድሉም ሰፊ ይሆናል ወይ ሁሉም ይጣፋል ማለት አይደለም። ስለዚህ እሱን ስቴጅ አልፈውት መተዋል። በህዝብ ዘንድ ተስፋ እንዲደረግ የመጋበዝ እድሉ ሰፊ ነው የሚለውም ብንይዘው ማለት ነው። አሁን በጣም የተጋነነ በህዝቡ ዘንድ ተቀባይነት አለው የሚለውም አይ ይሄ ድንገት ነው የመጡት ብለውም ህዝቡን ብዙ ተስፋ ያደርግም የሚለውም ሁለቱም ጽንፍ የያዙ ሐሳቦች ናቸው ብዬ አስባለሁ። በእርግጠኝነት ግን በህዝብ ዘንድ አሁን ትክክለኛ መስመር ላይ ናችሁ፣ ይሄንን ደግሞ ከፍ ወዳለ ምዕራፍ ብትወስዱት የሚለው በብዙዎች ዘንድ አስተያየት ሲሰጥ አይቻለሁ፣ አስተውያለሁ። የሚፈራው ምልሽ ምንም ጥያቄ የለውም። በተለያየ መንገድ የሚያነሳው ከመንግስትም ወገን ከሌላውም ወገን የሚፈራውና የሚጣላው ምንም ጥያቄ የለውም፣ ተቃራኒ ሐሳብ ያነሳል። እሺ አቶ ሰማኸኝ የተነሱትን ሐሳብ እንግዲህ አድምጣቸዋል። በተለይ ስብስቡ አንድ ሆኖ የመምጣቱ ጉዳይ ላይ የህዝብ ተስፈኝነት በምን ያህል ደረጃ መለካት ይቻላል? እውነትም በቃ አሁን ካለንበት ነገር ሊያሸጋግረን የሚችል ሐሳብ ሊመጣልን ነው፣ እኛን ሊወግንልን የሚችል የሚል ቅቡልነትን በተመለከተ ነውና እዛ ላይ ነው ሐሳቡን የምፈልገው። በጣም ጥሩ። ምንድነው እንግዲህ ያው ምልክቶች አሉ። እኔ በዳታ በቁጥር ይሄን ያህል ነው ብሎ መግለጽ ባይቻልም ከሀገር ውስጥ እስከ ውጪ ምልክቶች አሉ። የድጋፍም የተቃርኖም ምልክቶች አሉና አብዛኛው ጥሩ ነገር ያመዝናል። ለምሳሌ ዓለም አቀፍ ተቋማት የአሜሪካን ኤምባሲን ጨምሮ በቀናት ውስጥ አግኝተው የኛን የቅንጅቱን አመራሮች
አነጋግረዋል። እስከዛሬ በተናጠል ብዙ የማይደፍሩትን ማለት ነው። እንግዲህ ባለፉት 5 ዓመት 10 ዓመት ከዚያም 15 ዓመት ውስጥ ከ1997 ወዲህ የዲፕሎማሲ ማህበረሰቡ ለተቃዋሚ ጎራ የሚያየው እይታ እምብዛም ነው። አንድ እሱ ነው። ሁለተኛው ነገር የመጀመሪያው ነገር ህዝባችን ተስፋ የቆረጠበት መንገድ ተስፋ የሚሰጠው አካል ስላጣ ነው። የኛ መበታተን፣ ተቀናይቶ መፍረስ ነኝ ነገሮች ስለነበሩ ቀደም ስንል እንደነበረው ተባለፈው ስተቱ የተማረ ቅንጅት ነው ብለናል። ይሄ ደግሞ በተለያየ ዘርፍም የየራሱ ጠንካራ ጎን ያለው ነው። ለምሳሌ የመላው ኢትዮጵያ አንድነት ድርጅት የኔ ድርጅት በሰላማዊ ትግሉ ሲወድቅ ሲነሳ ላለፉት 34 35 ዓመታት የኖረ እንደ ኢሃፓ ደግሞ ከትጥቅ ትግል እስከ ሰላማዊ ትግል አንጋፋ የሆነ እንደ እናት ደግሞ የቅርብ ጊዜ ሞቢላይዝድ ያደረገ ህዝብን ያነቃነቀ አዲስ ድርጅት አለ። እነኚህ የየራሳቸውን ጠንካራ ጎኖች ይዘው አንድ የተሻለ ለሀገርን በተለይ ቀደም ያልኩ እንደነበረው ይሄ አንድነት ኃይሉን የማይወክሉበት ምንም ነገር የለም። ይህ ስራ ይጠይቃል። ዝም ብሎ አሁን ቅንጅቱ ስለተፈጠረ ብቻ አይደለም። አሁንም እየተሰራ ነው። ህዝብ መደገፍ አለበት። ድጋፉንም እያሳየ ነው። ይሄ ሀገር ውስጥ ያው እንግዲህ አሁን የምናየው ነገር አውዱ ራሱ ብዙም አይፈቅድም። ያው በልቡ ነው እንግዲህ በማህበራዊ ሚዲያ በስሚ የምንሰማቸው ነገሮች ነው። በተቋም ደረጃ ግን በውጭ ሀገር ያሉ ኢትዮጵያን ማህበራት ዓለም አቀፍ ተቋማት በደብዳቤ ጭምር ቀድሞ እንደሚያብርሃም ሲል እንደነበረው እየገለጹ ነው ደስታቸውን። በርቱ፣ ይሄ ነው የኢትዮጵያ መዳኛ፣ ብቸኛው መዳኛ ይሄ ነው። አሁን ያለንበት ቀደም ስናነሳው እንደነበረው የጦርነት አውድ ውስጥ ነን፣ እርስ በርስ ጦርነት ውስጥ ነን። ህዝብ ተስፋ ይቆርጧል፣ በኑሮ ውድነት እየተቃጠለ ነው። ስለዚህ ያለው የተስፋ ምልክት ይሄ ቅንጅት ነው። ይሄ ቅንጅት ደግሞ እያደገ እየጎለበተ ለሀገርም ለህዝብም አንድ ነገር መፍጠር የሚችል ነው ብዬ ነው ማምነውና በዚህ ልክ ነው ዞሮ ቀደም ወንድሞችን ሲሉ እንደነበሩት አልጋ ባልጋ የሆነ ትግል የለም። ያው ትግል ውስጥ ነው የገባ ነው። ለኛ ግን አንድ ምዕራፍ ነው። አንድ ምዕራፍ ጨምሯል። በየትኛው መለኪያ ቢለካ አንድ ምዕራፍ ጨምሯል። ከፍ ያለ ደረጃ ላይ ደርሰናል። ሌላው ለምርጫ ብቻ የሚለው ነገር ደግሞ አይሰራም። እኛ ለምሳሌ ባለፉት 3-4 ዓመት በትብብር ስንሰራ በጋራ ምክር ቤት ተመሳሳይ አቋም ይዘን አጀንዳ ያስያዝንባቸው ነጥብ ያስቆጠርንባቸው በዚህ በብሔራዊ ንግግር ኮሚሽኑ በብሔራዊ ውይይት ኮሚሽኑ ይሄ ናሽናል ዳያሎግ ላይም እንደዚሁ ነጥቦችን አንድ ባንድ ጠቅሰን ለሀገር የሚበጀው ይሄ ነው፣ እነኚህ ነገሮችን አካታች ይሁን፣ አገር የምትድንበት የብቸኛው መውጫ በጠረጴዛ ዙሪያ የሚደረግ ውይይት ነው። ይሄ አስመስሎ አንድን ስርዓት ብቻ ለማስቀጠል የሚደረግ ስራ የትም አያደርስም ብለን ከውይይቱ በቅድመ ሁኔታ እነኚህ ነገሮች ሳይስተካከሉ ውይይት አናደርግም ብለን ለአንድ ዓመት ከምናምን መውጣት አይደለም። እነኚህ ነገሮች በጋራ አቋም ይዘን መልሶ እንደገና ያነጋገረበትም ጊዜ አለ እኛኑ መልሶ። ስለዚህ እኛ ጸንተን ከቆምን ህዝብ የማይከተልበት ነገር የለም። የመጀመሪያው ስራ እኛ ለቃላችን ታማኝ መሆን ነው። ችግሮችን ነቅሰን ለይተናል። ለገባነው ቃል ኪዳን ታምነን ወደፊት መቀጠል ነው። ለትካለት እየተማረ የሚሄድ እያደገ እየጎለበሰ የሚሄድ ድርጅት ነው። ይሄ ደግሞ የኛንም የሚዲያውንም የዓለም አቀፍ ማህበረሰቡንም የምሁራኑንም የባለ ሀብቱንም ሁሉን አቀፍ ተሳትፎ ይፈልጋል። እኛ ግን እንደ ፖለቲካ አክተር ወይም እንደ ፖለቲካ ተዋናዮች የራሳችንን ድርሻ ሰርተን ወደፊትም እንቀጥላለን የሚለውን ለመጨመር ፈልጌ ነው። እሺ እንግዲህ የሰላማዊ ትግልንም ለህዝብ ፎይታ ለመስጠትም በአንድነት ሆኖ ተሰባስቦ ደግሞ ጫና ለመፍጠርም የተአማኒነትም የፖለቲካ ትግል ስልትንም ደግሞ በደንብ አስርጾ ለመሄድ ሐሳብ እንዳላችሁ ነው እዚህ ከመጀመሪያ ጀምሮም ቅንጅት ከፈጠራችሁ በኋላ ከወጣው መግለጫም አሁንም እየተደመጠ ያለውና ነገር ግን ሀገራዊ የሆኑ ጉዳዮች ላይ ደግሞ ቀድሞ አቶ ሰማኸኝም ሲያነሱት ነበር። ይሄ የምክክር ጉዳይ እና የብሔራዊ መግባባት አጀንዳ ለረጅም ጊዜ ሲጠበቅና ሲጠየቅ የነበረ ነው። ይሄንን የምክክር ሂደትም አፈንግጠው የወጡ ፓርቲዎች አካታች አይደለም፣ ገና ከመነሻው ምክክር ኮሚሽኑም ሲገልጽ እንደነበረው አካታች አይደለም፣ ያካሄድ ስህተቶች አሉበት የሚሉ ጥያቄዎች ሲያነሱ የነበሩ ፓርቲዎችም ትተው የወጡ እንዳሉም ይታወቃል። እዚህ ያላችሁ ኢህአፓ አለበት አቶ አብርሃም? እሺ እናትስ አለበት?
ምክክር ውስጥ የላቸውም። መያድስ ያው ተመሳሳይ ነው። ቅንጅቱ በጋራ ነው እየሄደ ያለው። ቅድም አስተካክሎ እስካልበጣ ድረስ ለሀገር ይጠቅማል ብለን ነው ተሳትፎ የምናደርገውና እሺ፣ እዚህ ላይ ግን ምክክሩ አስተካክሎ እስከሚመጣ ከመጠበቅ ምክክር ውስጥ ሆኖ የሚስተካከሉ ነገሮች ላይ አብሮ መስራት አይቻልም ነበር ወይ? እና አንድ ተስፋ የተጣለበት ሂደት ነበረ። አሁንም ወደ ጫፍ እየደረሰ ያለ ነው። በብዙ ቦታዎች ምክክር አድርጓል። እንግዲህ ውስጡ ያሉ ስህተቶች ምንድናቸው? በሌላ ጊዜ እናያለን። ዛሬ ርዕሳችን እሱ ስላልሆነ ነው። ግን ሰላማዊ ትግልን ትፈልጋላችሁ። ሀገራዊ ፎይታ፣ የህዝቡ ፎይታ ይፈልጋል። እነዛን ሊያዋልዱ የሚችሉ መንገዶች ላይ ደግሞ አፈንግጣችሁ ትወጣላችሁ። ይሄ እንደው የሚሄድ ነው የሚጣጣም ነው? እሺ፣ እኔ ልግባ መሰለኝ። ለምሳሌ ይሄ ናሽናል ዳያሎግ እንዲኖር እውነተኛ ዲያሎግ እንዲካሄድ ሁሉም ፓርቲዎች ይፈልጋሉ። እናትም አቋሙ ነው። መያድም ኢህአፓም አማራ ጊዮናዊ ያሉ አሉ እኛ ውስጥ ሆነው እንዲሁ አብረው የሚሄዱ አማራ ጊዮናዊም አንድ ኢትዮጵያም አሉ ይመስለኛል። እኛ ለምሳሌ እንደ ኢህአፓ ላውራና ከዚህ ናሽናል ዳያሎግ ራሳችንን ያገለልንባቸው መሰረታዊ ምክንያቶች አንድ ዲያሎግ ከመካሄዱ በፊት ቢያንስ በቅድመ ሁኔታ መፈታት ያለባቸው ነገሮች አሉ፣ መስተካከል ያለባቸው ነገሮች አሉ። ኮሎምቢያን እንውሰድ ለምሳሌ። ኮሎምቢያውያን እንደ ኢትዮጵያ አይነት ውጊያ እርስ በርስ ውጊያ ውስጥ የነበሩ ኃይሎች ነበሩ። ወዲያውኑ ውጊያ አቁመው ነው ወደ ዲያሎግ የገቡት። ዲያሎግ ሲጀምሩ የፖለቲካ እስረኞች ተፈተዋል። ሀገሪቱ ውስጥ መንግስት የወሰዳቸው ትላልቅ እርምጃዎች አሉ። አካታች የሆኑ ነገሮች ተሰርተዋል። ቢያንስ ለዲያሎጉ አስቻይ ሁኔታ ተፈጥሯል። ሌሎች ዓለማትም ቢሄድ ይሄ ስለ ዲያሎግ ብናወራ ስኬታማ የሆኑበት ዓለማት ውስጥ የተወሰዱ እርምጃዎች አሉ፣ አስቻይ ሁኔታዎች አሉ። በምንም ተአምር እየተዋጋ እያፈነ ጋዜጠኛ እያሰረ ፖለቲከኛ እያሰረ ሐሳብ ያለውን እያሳደደ እዚህ ጋር ደግሞ እንመካከር ያለ ሀገር የለም። ዲያሎግ በስንት ዓመት አንድ የሚገኝ ትልቅ ዕድል ነው። ዝም ብሎ ጫወታ አይደለም። በነገራችን ላይ አንድ ፓርቲ ካልተሳተፈበት፣ አንድ ፓርቲ ባለመሳተፉ የፈረሰ ዲያሎግ አውቃለሁ። አንድ ፓርቲ ካልተሳተፈ ይፈርሳል፣ ሙሉም አይደለም። ዝም ብሎ ለፕሮፓጋንዳ ካልሆነ በስተቀር እኛ ውስጥ ሆነን ለማስተካከል ሞክረናል። ቅድም እንደተባለው ብቻ አይደለም። በጣም ብዙ ነገሮች እንዲስተካከሉ ድምጻችንን አሰምተናል። በየስብሰባዎቻችን ተናግረናል፣ ጮኸናል። እስረኞች እንዲፈቱ፣ አፈናው እንዲቆም። እውነት ኢትዮጵያ እየመከረች ያለች ሀገር ከሆነ እየተሄደበት ያለው እንቅስቃሴ ስርዓቱ በስርዓት በትክክልም እንዲጓዝ በጣም ጥረት አድርገናል። ጦርነት እንዲቆም ጥረት አድርገናል። ታጣቂዎች ወደ ዲያሎጉ እንዲመጡም ጥረት እንዲያደርግ፣ መንግስትም እርምጃ እንዲወስድ ጥረት አድርገናል። ምንም የሰማን ኃይል የለም። የሚመስለው የዚህ አሁን እውነተኛ ዲያሎግ ሳይሆን ለብልጽግና ፖሊሲ የሚያዘጋጁ እንደ ኢህአፓ የገመገምናቸው ለብልጽግና ቀጣይ 2018 ወይም 2019 ለሚደረገው ምርጫ ፖሊሲ አዘጋጆች፣ ፕሮግራም አዘጋጆች ናቸው እንጂ በትክክልም የዚችን ሀገር ችግር ለመፍታት የተዘጋጁ ስብስቦች አይደሉም ወደሚል መደምደሚያ ያደርሳል ነው ከዲያሎጉ የወጣ ነው። ነገር ግን ብንወጣም ቅድመ ሁኔታ አስቀምጠናል። የመጀመሪያው እስረኛ ያለምንም ቅድመ ሁኔታ ይፈታ፣ የታሰሩ ጋዜጠኞች፣ ፖለቲከኞች ይፈቱ፣ ጦርነቱ ይቆም። እንዲሁም ደግሞ ለምሳሌ መጨረሻ ላይ ዲያሎጉ ተሰብስቦ 1000 የሚሆን 100 የሚሆን ተሰብስቦ የሚሄደው ፓርላማው ላይ ነው። ፓርላማው ደግሞ 99% የተያዘው በብልጽግና ነው። ስለዚህ ብልጽግና 100 የህዝብ ጥያቄዎች ቢኖሩ 50 ለሱ የሚመቹትን ይወስድና 50ውን ይጥላል። ይሄ የኛ ሐሳብ የምንሰጣቸው አጀንዳዎች በገለልተኛ አካል ልክ ሌሎች ሀገራት ለፓርላማ አይሰጡም። ገለልተኛ አካል ነው ወስዶ እንትን የሚለው። ስለዚህ ይሄ ምክክር ኮሚሽኑ አጀንዳዎቻችንን ለዚህ ህዝብ የሚጎዳ ፖሊሲ እጅ ያወጣ የሚያጸድቅ ምንም አቋም ለህዝብ የሚጠቅም አቋም ላይ ጠንካራ ክርክር ለማያደርግ ፓርላማ ወስደህ ብሰጥ ለውጥ ማያመጣም። ስለዚህ ዞሮ ብልጽግና የሚፈልገውን የሚተገብርበት ህዝብ የሚፈልገው የማይሆንበት ስለሆነ እንትሉ ተጠሪነቱን ጭምር ተቀባይነት የለውም ብለን እንዲስተካከል እነዚህን ቅድመ ሁኔታዎች አስቀምጠን ነው ራሳችንን ከዲያሎጉ ያገለልነው። እነዚህ ቅድመ ሁኔታዎች ከተሟሉ ግን
እስረኞች ከተፈቱ ጦርነት ቆሞ ታጣቂዎች ወደ ውይይቱ ከመጡ ቅድም ያልኩት የተጠርነት ጉዳይ ደግሞ እኛ በመናቋቁመው ገለልተኛ አካል ከሆነ ኢህአፓ ያለምንም ቅድመ ሁኔታ ወደ ዲያሎጉ ይገባል። የቤት ፍላጎት፣ የሥራ አጥነት ችግር፣ የትምህርት ጥራትና ይሄ ከተማሪዎች ጋር ደግሞ የተያዙ ጥያቄዎችም አሉ። እነዚህ ሁሉ ባሉበት ሁኔታ ደግሞ እናንተ ትብብር ለኢትዮጵያ አንድነት ብላችሁ ልክ እዚህ እንደመጣችሁት ሁሉ በውጭ ያሉ ኃይሎችም ደግሞ እንደዚሁ የመቀናጀት የመተባበር ሐሳብን ይዘው መጥተዋል። በዛ ያለው ኃይል ምንም ይሁን ምን በየትኛው መልኩ ይሁን አሁን ያለውን ገዢ ስርዓት ማውረድ የሚል ዓላማን ይዞ ነው የመጣው። እዛ ሆኖ ጫካ ያለው ኃይልም ይታገላል። እናንተ ደግሞ እዚህ በሰላማዊ ትግል ለዜጎች እፎይታ በሚሰጡ ጉዳዮች ላይ ደግሞ እኛም ድምጽ ሆነን ከህዝብ ጎን ሆነን እንታገላለን እያላችሁ ነውና በእነዚህ ሁኔታዎች ውስጥ ሆነን ሀገራችን ካለችበት ችግር መውጫ መንገዷ አይጠብም። ምክንያቱም ክፍፍሎሹ በጣም የበዛ ነው። በዚህ ሰላማዊ ትግል አለ፣ አይዛ ደግሞ በምንም መልኩ ስልጣን መልቀቅ ያለበት ኃይል ሀገር ውስጥ አለ የሚላለ፣ በጫካ እየታገለ ያለ ደግሞ አለና ወደ አንድ የሚያመጣ ሐሳብ ጠፍቷል። በሰላማዊ መልኩ የስልጣን ሽግግርም ይሁን በምርጫ ፖለቲካም በምርጫ ውጤትም ስልጣን የመቀባበሉ ሂደት ተስፋ ያራቀ ያለ ነውና ህዝብ በከፍተኛ ተስፋ መቁረጥ ውስጥ ያለ ይመስላል። መደምደም ባይቻልም ይሄን ነገሮች በደንብ ታጤኑታላችሁ፣ ያለንበትን ሁኔታ ታዩታላችሁ። ማህበራዊ ሚዲያው በጣም አብዷል። ሐሳብ ሰጪው እንደ ልቡ የፈለገውን ትንታኔ ይሰጣል። በዚህ በኩል ደግሞ ሰባይም ዲሞክራሲያዊ መብቶች ጥሰትም ደግሞ በሀገር ውስጥ የሚታያሉና የውጭ ኃይሎችም ደግሞ አሰፍስፈውብን ያሉት እነዚህ ላይ እስቲ ነው ወይ ትንሽ ጀምርና ወንድሞቼ ጨምሩበታል። ትክክል ነሽ ሊዲያ። አይ ቲንክ የሚመስለኝ ዞሮ በጣም ያፈጠጡ እርስ በርስ ላይ ታጣሙ የሚችሉ ብዙ ተቃራኒ ኃይሎች አሉ ወይም ከመንግስት ጋር አይንና ናጫ የሆኑ በዚህ ውስጥ የሀገር ኢንትረስት ናሽናል ኢንትረስት እንዳይጎዳ እና ህዝብም እንዳይጎዳ ምን ሊደረግ ይገባል የሚል አይነት ይመስለኛል በውል ከተረዳሁት። እንዳልኩሽ ነው እኛ ፓርቲም ስንሆን እዚህ ሚዲያ ላይ መተን ስንናገር ቅንጅትም ስንፈጥር መግለጫም ስናወጣ ህዝብን ወደ ተሻለ ምዕራፍ ለማሻገር እንጂ ወደ ባሰጦስ ውስጥ ለመቀመቅ ውስጥ ለማውረድ አይደለም። ይሄ ከታሪክ አይተን ማናረገው ማንሞክረው ነው። እንዳልኩሽ መገናኛ መርሃችንም አደባባያችንም ለቅንጅቱም ለምሳሌ አንዱ ይሄ ነው። የሀገር ህልውና ስንል አደባባዩና ተራራው እንትኑ ብቻ ሳይሆን ህዝብ ስለሆነ ማለት ነው አይደል? ሀገር ማለት ሰው ነው እንደሚባለው ማለት ነው። ስለዚህ የመጀመሪያውና ቀዳሚ ጉዳያችን ሬድ ላይናችን የኛ ቀይ መስመር የህዝብ ደህንነት ነው። ያማ ባይሆን ኖሮ ኮሊዲያ እስካሁን እኮ ብዙ ነገሮችን ማድረግ እኮ ይቻል ነበር። ህዝብን ሞቢላይዝ ማድረግ 10 ሰው ወጣ 100 ሰው 200 ሰው ወጣ 5000 ሰው ማድረግ ይቻል ነበር። ብዙ እድሎች እኮ ነበሩ። እኛም እኮ ብዙ እድሎች ነበሩ አይደል? እዚህ ቁጭ ብለን የሚጻፈውን የሚላከውን እኮ እናየዋለን፣ እናነባዋለን፣ እናርቀዋለን። ስለዚህ ካየናቸው ካሰብናቸው ሁሉም የራሱ ምርጫ አለው፣ ያንን እናከብራለን። ምንም ማድረግ አንችልም። ለኛ ግን በዚህ ጊዜ የተሻለው አማራጭ በሰላማዊ ትግል ደሞ ሰብሰብ ብሎ ህዝብን አስተባብሮ መንግስት ላይ ጫና ማድረግ ነው። ሁለት ጥቅም ነው የኛል። ዋን በርትተን ህዝቡም ባለ ከነጻ ውጭ ጠባቂነት ስሜት ወጥቶ ህዝብ ላይ መንግስት ላይ ጫና ማድረግ ከቻለ አይሽ ምናልባት ነገ በምርጫው የተሻለ ነገር አግኝቶ 50 ሲደመር 1 በፓርላማ አግኝተን መንግስትን መሰረታለን። የዚህን ሀገር ጦስና በደል መፍታት እንችላለን። እስከዛ ድረስ እንኳን ባይሆን መንግስት ራሱን እያስተካከለ ይሄዳል። አይሽ በጫናው ምክንያት መንግስት ራሱን በካዙ ሰሞኑን አይተናል አይደል? ካቢኔያቸውን ያፈረሱ መንግስት የቀየሩ በጣም ብዙ እንትሮችን አይተናል። እስካሁን እንዳየሁት መሳሪያ ሲተኮስ አላየሁም። ከመንግስት ወገን ብቻ ነው መሳሪያ ሲተኮስ ያየው። የህዝብ አቅም ትልቅ ነው። ስለዚህ ሁለት ጥቅም ነው ያለው። ዋን ስርዓትን ይቀይራል፣ ሁለተኛ ስርዓትን ያስተካክላል፣ ስርዓትን ያበጃል። ስለዚህ በሁለቱም ሰይፍ እንጠቀምበታለን ማለት ነው። ቁም ነገሩ ግን የኢትዮጵያ ህዝብ የተጫነው ዕዳ በደል ጫና በየቀኑ ያለው ወጥቶ የመግባት ዋስትና ማጣት መታገት ሚሊዮኖችን ለገታ መክፈል ትናንትና ሌላ ሀገር ላይ ስናየው እንደነበረው ይሄንን መቅረፍ ነው። እንግዲህ አሁን የውጭም ውስጥም ያለው ምናምን እንግዲህ እኔ አሁን የሚገባኝ ነገር ምንድነው ከዛሬ አመቱ ዛሬ ሰብሰብ ያለ ነገር ታያለሽ።
ትንሽ የሐሳብን መቀራረብ ከዚህ በፊት ነው በአዲስ አበባ ጉዳይ በጣም ዱዌል ሲያደርጉ የነበሩ የኛ ነው ያንተ ነው ምናምን ሲባባሉ የነበሩ ኃይሎች የለም መጀመሪያ እስቲ ሀገሩን እናድነው የለም አሁን የብሔር ፖለቲካን የሚያዋጣው በፍጹም ኢትዮጵያዊነት ላይ የተመሰረቱ እንትኖች በጣም ሰፊ ልዩነቶች ነበሩ የለም አሁን ሀገሩ አደጋ ላይ ስለሆነ እስቲ ሀገሩን እናድነው የሚለው ከግራም ከቀኝም እንዲህ አይነት ነገሮች እየተሰሙ እየተደመጡ ነው አሁን በዚህ ጊዜ ምን መሰለሽ እንደው እንደ መፍትሄ እንደ መውጫም እዚሁ ነጥብ ላይ መስጠት የምፈልገው መንግስት ስክነት ይፈልጋል የሚያብደው ጋር አብዶ ካበደና የጎረምሳ ጠባይ በጣም ከገነገደበት ስርዓቱም አይሽ ሀገሩን የበለጠ ወደ ማቅ ውስጥ እያስገባው ይሄዳል እንደው በጣም የሚገርምሽ እኮ እንደ መንግስት ሁኔታ ከ2013 ምርጫ ጀምሮ እንደ መንግስት አያያዝ ተቃዋሚው ባይሰክን ኖሮ በተለያየ ምክንያት ማለት ነው በየራሱ መስከን ፈልጎ ላይሆን ይችላል ግን መስከን ፈልጎ የሰከነው ባይሆን ኖሮ የሀገር እኮ አሁን እኮ ሀገር ምንለው ራሱ እኮ ላይኖረን ይችላል ነበር ስለዚህ በዚህ ጊዜ ሁሉም ኃይሎች ቁጭ ብለው ለፖለቲካዊ ችግር ፖለቲካዊ መፍትሄ ለማምጣት በጠረጴዛ ዙሪያ መነጋገር መደራደር ሚዲያውን ለዛ መጠቀም ምንሽ አሁን የሆነን መጽሐፍ አስመርቆ 40 ጊዜ በቀን ለማስተዋወቂያ ያለ ዳፍዳ ከማየት ሀገሩ ስንት ዳበደል ያለበት አንዱን ጉዳይ ያነሱ እስቲ በዚህ በኩል እንውጣ ለዚህ እንዲህ እናድርግ ኦኬ መንግስት የሚና ተወጣ ተቃዋሚው እንዲህ ይሄን ሚና ተወጣ መነገርሽ ላይ ተቃዋሚ ፓርቲው ቢዝ ለምሳሌ ውጭ ያለውን ኃይል ማየት ይቻላል ፎርሳት ማተር ታጣቂው ኃይል ላይ ራሱ ጫና ማድረግ ይቻላል እኔ ድርድር ፈልጋለሁ ለምሳሌ ቢል መንግስት በነገርሽ ላይ ሜዳ ላይ እኮ ይጥለዋል ታጣቂውን ኃይሉ ሜዳ ላይ ይፈልገዋል የሚለው ድርድር ሳይሆን ሽምግልና ፈልጋለሁ ብሎ 3 ሽማግሌ ይልካል እንደገና ሽማግሌዎቹ ታሰሩ ብሎ ደግሞ መልሶ ክስ ያቀርባል ሽማግሌዎቹን ለማስለቀቅ ብሎ እንደገና ሌላ ጦርነት ይከፍታል የሚሻለው የመንግስት ስክነት የተቃዋሚውም ኃይል ስክነት ያንን ማዋሃድ በጣም ጥሩ ነው ውጭም ያለው ውስጥም ያለው እኔ በደንብ ለህዝቡም እንደው በደንብ መነጽር መስራት የምንፈልገው ሀገርን ከማዳን ህዝብን ከመታደግ መሆን አለበት ያንዳንዱ ትግል የሚለው ለኛም ለሌላውም በደንብ ይሄንን መነጋገር የሚፈልግ ይመስለኛል እሺ አቶ አብርሃም እዚህ ላይ ሐሳብ አለ ጥሩ የኢትዮጵያውያን አንዱ ችግር በሰላማዊ ትግል ተስፋ መቁረጥ ነው ብዬ አምናለሁ በሰላማዊ ትግሉ ተስፋ ተቆርጧል እንዲቆርጥም ተሰርቷል በተለይ ስርዓቱ ረጅም እድሜ መኖር የሚፈልግ ስርዓት ጦርነት ይፈልጋል አምባገነን ሆኖ ዲሞክራሲያዊ ነገሮችን አጥፍቶ መኖር የሚፈልግ ስርዓት በጣም ጦርነት እድሜ ይሰጠዋል ጊዜ ይሰጠዋል ሰላማዊ ታጋዮችንም ጠንካሮቹንም ለማሸማቀቅ ይረዳዋል ለመፈረጅ ጋዜጠኛውን ሲያስር የህዝብ ድምጽ ስለሆነ የፋኖ ጋዜጠኛ ነው የኦሮሞ ነጻነት ሰራዊት ጋዜጠኛ ነው ያለ ነው እየፈረጀ የሚያስረው እሱን ስለተቃወመ ብቻ ፖለቲከኛውንም ሲያስር በተመሳሳይ እኛም የዚህ ዕጣ ሰለባ ስለሆነ እና ምንም እኛም ተሸማቀቅን እዚህ መሃል ውስጥ እኛንም ማሸማቆ ለህዝብ ድምጽ እንዳንሆን ጠንካራ ኃይል ሆነን እንዳንወጣ በሐሰት ለመፈረጅ ተመቸው ማለት ነው ስለዚህ ይሄ ጦርነት እንዲቆም የማይፈልገው ብልጽግና ራሱ ፓርቲው መሆኑን እንደ ኢህአፓ ገምግመን ደርሰንበታል ጦርነት ባይፈልግ ኖሮ የሰላማዊ ትግል በሮቹን ለመዝጋት በዚህ ልክ አይጓዝም ሰላማዊ ትግል በር ጭላንጭል ተስፋ ነው ያለው ኢትዮጵያ ውስጥ በጣም አስቸጋሪ ነው ምንም መታገል አይቻልም ሰልፍ መጥራት አይቻልም ህዝባዊ መድረክ ውይይት እንኳን ማድረግ አንችልም ከቦታ ቦታ እኮ ሄደን ማደራጀት አንችልም ጠቅላላ ጉባኤ ማድረግ እንዴት መከራ እንደሆነ እኛ ምስክር ነን ስለዚህ እነዚህ ሁሉ ሁኔታዎች ባሉበት ሀገር ህዝቡ ደግሞ ስለ ምርጫም ሲያስብ ዘረፋው ነው አይምሮ ላይ የሚመጣው ምን ለውጥ አለው ይሄው ብልጽግና ነው የሚያሸንፈው ይዘርፋል ብሎ ነው የሚያስበው ስለዚህ ህዝብ ይሄንን እያሰበ በዚህ ሁኔታ ውስጥ እየሆነ ባለበት ሰዓት እኛ የምንታገለው ትግል የትም እንደማይደርስ ብልጽግና ስለሚገምት ህዝቡም ይረዳኛል ብሎ ስለሚያስብ በአንድም በሌላም ህዝብ እያሸበርኩ ነው ብሎ ስለሚያስብ ስርዓቱም ስለምርጫ የማያስብ ህዝብ መፍጠር ላይ ነው እየተሰራ ያለው ስለዚህ ስለምርጫ የማያስብ ህዝብ ደግሞ ቀጣይ በታምኝም ባታምኝም ይሄ ቀጣዩ ምርጫ ሙሉ በሙሉ በዚያ አካሄድ ከሄደ ይኮላሻል ከተኮላሸ ቻገር የባሰ አኬልዳማ ነው የምትሆነው በቃ እልቂት ነው ከዚህ በኋላ የመጨረሻው ምናልባትም በኢትዮጵያ ፖለቲካ ታሪክ ውስጥ የመጨረሻው የሰላማዊ ትግል ታጋዮች ምን ሆነበት እድል ከፍለፊታችን መጥቷል ስለዚህ ህዝቡ
አሜሪካ ሰላም የሆነችው አውሮፓ ሰላም የሆነው ሌላው ዓለም ሰላም የሆነው ሰላማዊ ትግል ላይ ህዝብ እንዲያምን በመደረጉ ነው እኔ በጣም የአንዳንድ ካድሬዎች ድንቆርና ከልክ በላይ መግዘፉ ያሳዝነኛል ምን አይነት ልብና አይምሮ ነው ያላቸው ብዬ ነው ማስበውና ስለ ሀገር ማይጨነቁ መዝረፍ ላይ ብቻ ትኩረት ያደርጉ ስለሆነ ነው እንጂ የሰላማዊ ታጋዮችን መንግስት ተንከባክቦ የማኖር ግዴታው ነበር እንደውም እቺን ሀገር ሰላም ቢፈልግ እኛን ከመፈረጅ ወጥቶ ደካማ ጎናችን በማገዝ ማጠናከር ነው የሚኖርበት ግዴታው ስለሆነ ይሄ ስልጣን ነገ ይነጥቁኛል ምናምን እሱ እንዴ በሰላማዊ ትግል እኮ ስልጣን መለዋወጥ በጣም ጠቃሚ ነገር ነው የነበረውንም ስርዓት ያስከብራል ከፍ ያደርጋል ነገር ግን አሁንም ጦርነት የሚፈልግ ኃይል ከሆነ ግን ይሄው አካሄድ ይቀጥላል በዚህ አመትም ምንም ለውጥ አላየንም ያለፉት አመታት ተመሳሳይ ነው ያለው ምርጫ አለ ይባላል ነገር ግን ምንም ሜዳ የሚባል ነገር የለም ሁሉ ነገር ጭልም ያለ ነው ስለዚህ በዚህ ሁኔታ ህዝቡ ተስፋ ያድርግ ማለት ከባድ ነው ለኛ ሆኖም ግን ህዝቡ ከመንግስት መጠበቅ የለበትም ብለን ነው ምናምነው ወይ መንግስት የሆነው አካል ግዴታውን ካልተወጣ ህገ መንግስቱን አክብሮ ካላስከበረ ህዝብ ስርዓት ማስያዝ ይችላል ህዝብ በቃህ ማለት ይችላል ህዝብ እስከ ተደራጀ ድረስ በሰላማዊ ትግል አምኖ እስከ ተንቀሳቀሰ ድረስ የማይለውጠው ነገር እንደሌለ ማመን አለበት ስለዚህ በየቤቱ ፈርቶ የተደበቀ ሁሉ መውጣትና ሀገሩን ለማዳን ከኛ ጎን መቆም ግዴታው እንደሆነ በዚህ አጋጣሚ ማሳሰብ ፈልጋለሁ እሺ አመሰግናለሁ በመጀመሪያ ደረጃ የቅንጅቱ የማያወላዳ አቋሙ ሰላማዊ ትግል በሐሳብ ሞግቶ በሐሳብ በላይነት ተወዳድሮ ማሸነፍ ማለት ስለዚህ የሌሎችን የትግል መንገድ እናከብራለን በጦርነት ያደርጓሉ ውጭም ሆነው ዓለም አቀፍ ተቋማት ላይ በጦርነት የሚደረግንማ ሂደት መደገፍ ማክበር አይገባም አይ እኛ አሁን እናከብራለን ስንል እነሱ ያመኑበትን መንገድ አንቃወምም ነው እንጂ መቃወም ያስፈልጋቸዋል ሰላማዊ ትግል ካለ አይ በሩ ስለተዘጋ ነው አሁን ዞሮ ምንድነው ቆይ ምንድነው ለል ይፈልግ ወደ ሰላም እንዲመጡ ነው መስራት ያለው እሱና እየሰራን ያለ ነው ቀደም እኮ በነጥብ ስናነሳው የነበረው ነጥብ በነጥብ ስናነሳ ማክበር በጃዙር መደገፍ ነው ወይም ደግሞ ያ መንገድ በቃ ያዋጣቸዋል ብሎ እንደመጠበቅ ማለት ነው ድንበር አልነካብህም የኔን አፍታ አይ ቀደም ስትዩ ወደ ነበረው ጥያቄሽ እኮ በሰላማዊ ትግል የምታደርጉ አላችሁ በትጥቅ ትግል ደግሞ መስራትን ለመቀየርና ለመጣል እየታገሉ ያሉ አካላት አሉ በውጭም እንደዚሁ ተሰባስበው ይሄ ስርዓት በሰላማዊ መንገድ በምርጫ ሊወድቅ አይችልም በሌላ መንገድ ነው ምንጥለው ብለው እየታገሉ ያሉ አካላት አላችሁ እናንተ በዚህ ውስጥ ምንድነው ያላችሁ አረዳድና ሚና የሚል መሰለ ጥያቄ ስለዚህ የኛ ሚና ግልጽ መሆን ያለበት ሰላማዊ ትግልና ሰላም ብቻ ነው የኛ ሚና እሱ ከሆነ ለትጥቅ ትግል ክብር መስጠት አይገባም አሁን ማክበር አይገባም ጥሩ እኛ ግን ይያለን ያለነው የገዢው መንግስት ሁለት ኃላፊነት ነው ያለበት የመጀመሪያው ነገር መንግስትን ይዟል ሀገርን ወክሏል ስለዚህ እዚያም ያለውን ጦርነት እንዲያቆም የሚፈልገውን አካል መድረክ ከፍቶ ወደ ሰላም የሚመጣበት መንገድ ማምጣት የሱ ነው እኛ ጋሽ ልንሆን ይችላል በውጭም ያኮረፈው በዚህ መንገድ ለውጥ አይመጣም ብሎ ያለውን አካል በሰላማዊ ትግልና በሐሳብ በላይነት ለውጥ ማምጣት እንደሚቻል መንግስት ትልቁን ኃላፊነት ወስዶ የመጫወቻ ሜዳውን አስተካክሎ መምጣት አለበት ቀደም ስንል እንደነበረው አንዱ ቅድመ ሁኔታ የነበረው በሰላማዊ ውይይት በአገራዊ ውይይት በናሽናል ዳያሎጉ ችግሮችን እየፈታን በጦርነት የሚሳተፈው አካልም ተስፋ አድርጎ ወደ ውይይት እንዲመጣ በውጪ በሰላማዊ መንገድ ማይሸነፍም ስለዚህ ሌሎች አማራጮችን ለመጠቀም ሁሉን አቀፍ ትግል ማድረግ አለብን የሚሉትም አካላት አይ ይሄ መንግስት ልብ ገዝቷል ለሀገር የተሻለ የሚሆነው ሰላማዊ ትግል ነው በሰላማዊ ትግል ታግለን ለሀገር በሰላም አበርክቶ እናድርግ የሚል አንድምታ እንዲመጣ ድርሻው መውሰድ ያለበት ያንበሳውን ድርሻ መውሰድ ያለበት መንግስት ነው እኛ ምንም ልናደርግ አንችልም እኛ ግን በድልካችን በድርሻችን ከአንድ ፓርቲ ወደ 4-5 ፓርቲ ከተናጠል ወደ ቅንጅት አድርገን ሰላማዊ ትግል ገዥ ነው በሰላማዊ ትግል የሚመጣ ውጤት ደግሞ ዘላቂ ነው ማንንም አይጎዳም ዊን አፕሮች ነው ለራሱ ለገዢው መንግስትም የተሻለው በሰላማዊ መንገድ መሸነፍ ነው ከቻለም ደግሞ ማሸነፍ ነው ከዚህ የተሻለ ውጤት የትም አያደርስም በጦርነት የሚመጣ ውጤት ነገ ሌላ ተዋጊ ነው የሚመጣበት ምንም የታየ ነው ህዋት በጦርነት መጣች ወረደች አሁንም ጦርነት አልቆመም ሌላውም አካል አሁን እየተዋጋ የሚመጣው አካል በጦርነት ቢመጣ ሌላ ተዋጊ ነው የሚሆነው በሐሳብ በላይነት አካታች በሆነ ውይይት በማምጣት ሀገራችንን ፎይታ ሰጥተን የሚቀጥለውን ትውልድ
በውይይት የሚያምን በሰላማዊ ትግል የሚያምን በምርጫ የሚያምን በአንድ ሀገር ውስጥ ተቻችሎ በሐሳብ ልዩነት መኖር የሚችል ትውልድ እንዲኖር ነው እየሰራን ያለነው ለማለት ፈልጌ ነው። እሺ በቀጥታ የስልክ መስመር ላይ ደግሞ ያሉ ቤተሰቦች አስተናግዳለሁ። ሄሎ ጤና ይስጥልኝ። ሄሎ ሊዲያ እንደምን አደራችሁ? ደህና ነን። እርሶን ማንን በል? እኔ ሳሙኤል ከአዲስ አበባ ነኝ። እሺ ይቀጥሉ ሐሳቡን። እንደምን አለሽ? እንግዲህ እንኳን ደህና መጣችሁላችሁ። አመሰግናለሁ ጥሪ አክብራችሁ ለህዝብ ያላችሁን አቋም ለመግለጽ ስለመጣችሁ አመሰግናለሁ። እኔ እንግዲህ ያው መያድን ለረጅም ጊዜ አውቀዋለሁ እናውቀዋለንም። ያው 97 ላይም ጥሩ ነበር፣ ታግሎ ያታገለ ፓርቲ ነበረ። ከመያድ አሁንም ብዙ ጠብቃለሁ። ለሌሎቹ ለምን ሐሳብ እንዳልሰጠው በኋላ ገልጸዋለሁ። መያድ ለምንድነው ምሳሌዎች የምሰጠው? ልምድ ማለት በአንድ የኢትዮጵያ የፖለቲካ ባህል ውስጥ ወይ ደግሞ በዓለም የፖለቲካ ባህል ውስጥ ልምድ በጣም ወሳኝ ነው። ያንን ጥናት ይዞ መቆየትም አንድ ፒላር ነው። እንግዲህ የቅርብ ጊዜ ፓርቲዎችም እንደነ እናት ያሉ ወይ ደግሞ በትግል የነበሩት ኢህአፓ አሁንም ኢህአፓ እንደሆኑ ያው አቶ አብርሃም ገና ሲጀምሩ ከመጀመሪያው ደቂቃ ጀምሮ እንደ በመሳደብ ጀመሩ ብልግና ምናምን። ይሄ እንግዲህ እኛ ሰልችቶናል። መያድ በዚህ በኩል አሁንም ተናጋሪው ሲናገሩ ልዩነቱ እየታየ ነው። የመያድ ተናጋሪ እውነትም ልምድ ያለው ፓርቲ ይሄ ነው። ይሄንን ሪሼፕ እንዴት ነው የሚደረገው? አሁን ይሄ ኦፖዚሽን በጣም ፈልጋለሁ። ምክንያቱም አንድ ብቻ ህዝቡ አንድ ብቻ ምርጫ እንዲኖር የኔም ምርጫ አይደለም የመንግስትም ኢንተረስት አይመስለኝም። እንደናንተ እንደምታምኑት አይደለም። ኦፖዚሽን ውስጥ ሆኖ ወይ ደግሞ የተለያየ ሀሳብ ኖሯቸው የተለያየ ሀሳብ ያላቸው የፖለቲካ ኃይሎች ኖረው ከዛ ውስጥ ነጥሮ እንደመውጣት ያህል ጥሩ ነገር የለም። ነጥሮ መውጣት ብቻ ሳይሆን መንግስትም የሆነ እንደዚህ የሚሆን አካል ሲኖር ቅድም አንድ ተናጋሪ እንደተናገሩት ራሱን ይፈትሻል፣ ይደነግጣል። የሆነ ነገር ለማድረግ ነገሮችንም አሻሽሎ በአግባቡ ለመስራት ወይ ደግሞ በአግባቡ ዙር ለማገልገል ይበረታታል። ምክንያቱም ይሄ መንግስት ዘላለማዊ አይደለም። ነገም እናንተ መንግስት ብትሆኑ ኦፖዚሽን አካልን እንደዚህ ነው መደገፍ የምትችሉት። ነገር ግን አሁንም በዛው ደረጃ አቶ አብርሃም አይተናል። እኛ አሁን ተለውጠናል ብላችሁ ባለፈው ይቅርታ ጠይቃችሁን ነበረ ከኢህአፓ ካመጣጡ የነበረውን ነገር ግን አሁንም በህዝባዊ አመጽ እንደምታምኑ በባለፉት አመታት ከተመሰረቱ ጀምሮ እያየን ነው። አይተን ስለተከለከላችሁ ነው። የተከለከላችሁት ደግሞ ሲግናሎች ታይተው ነው ያ ነገር ቢሆን ልክ እንዳልሆነ እና ኢህአፓ እንድንቀበል ይሄንን ቅንጅቱንም ይሄንን ስብስቡንም እንድንቀበል በተቻለ መጠን አሁን እኮ በግልጽ አሁን ደግሞ ተሰማ የትጥቅ ትግል የሚያደርጉ አካላትን ሐሳብ እናከብራለን። እንዴት ይሆናል? ይሄ በቃ የተንሰላሰለ የሆነ ነገር እንዳለ የሚያሳይ ነው። ፊት መናገር ስለማይቻል ያው ሊዲያም እንደ ሚዲያ ስለምታስቆም ነው እንጂ የትጥቅ ትግል የሚያደርጉ አካላትን እንደግፋለሁ የሚል አካል ስለማተለ ነው። ሌላው ነገር የመጨረሻ ሐሳቤ ሽፋኑ እንዲገለጽ ፈልጋለሁ። ሽፋኑ እንዲገለጽ ማለት ምንድነው? የአማራ ጊዮናዊ ንቅናቄ የሚለው ነው ስማችሁ በቃ እናንተ። ምክንያቱም እናውቃለን ውስጥ እናውቃለን። የአማራ ጊዮናዊ ንቅናቄን ተቀብላችሁ ለምን የሀገሪቱ ሰፊ ቁጥር ያለው የኦሮሞን የሆነ አካል ቢያንስ ለመስረታችሁ ቢያንስ ለአሁን ስታደርጉ ለምን አላካተታችሁ? ለምን የደቡብን አላካተታችሁ? ለምን የትግራይ ፓርቲዎች ያሉ ኦፖዚሽኖች ለምን አላካተታችሁ? ስለዚህ እኔ የስም ስያሜ አውጣ ብትሉኝ የአማራ ጊዮናዊ ንቅናቄ ቅንጅት ነው ልሎ የምችለው። ይህንን ስብስጡ ሽፋን አስስቱ ከሆነ ደግሞ ካልሆነ ደግሞ ነገሩን አጥሩትና የአማራ ጊዮናዊ ንቅናቄ የሚለው ወይ ስሙን ይቀይር ወይ ደግሞ ሌሎችንም ማስራት። ዲዲያ በጣም አመሰግናለሁ ሳሙኤል። ሄሎ ጤና ይስጥልን። አብሮ ይስጥልኝ። ዲዲያ ናት። ደህና ነን። ማንም በለርሶን ይታገሱ ባላለኝ ዱርታ። እሺ ይቀጥሉ። እሺ መልካም። መጀመሪያ ግን ያው ትንሽ አስተያየት ላንቺን ለመስጠት ፈልጌ ነበረ። ትንሽ አድማጮች ጊዜ የላችሁም ትንሽ ሳንሰጡ ነው ብዬ አስባለሁ። እሺ በመቀጠል ለእነሱ ያለኝ አስተያየት እንደው በጣም እስካሁን ብዙ ሀሳብ ሲያነሱ ነበረ። እያንዳንዱ ሀሳብ ምንም የሚጥም አይደለም በሚይታ ማለት ነው። ምክንያቱም ኢህአፓም ሆነ ሌሎቹ ከዚህ በፊት የነበራቸው ታሪክ ይታወቃል። አሁን ላይም ደግሞ የሆነ አክራሪነት አለባቸው። አከታች አይደለም። መንግስትን ብቻ በመሰከት እንደው የሚገድ አካሄድ እንደው የሚያጠግብ ነገር ያለው ነገር አለው ብዬ አላስብም። ምክንያቱም
አንዳንድ ጊዜ መንግስትንም ጥሩ ጎን መደገፍ አስፈላጊ ነው ብዬ ነው የማስበው። ሌሎቹ እነዚህ ከብሔር ፓርቲ ጋር በአንድ ላይ ተቀናጅቶ ሀገራዊ የሆነ አጀንዳ ይኖረናል ማለት አይታይም እና አክራሪነትና እንደው ይሄ የታጣቂ ቡድኖችን የመደገፍ አባዜ ያለባቸው አካላቶች ነው ትንሽ ወደ ራሳቸው ትመለሱ የተሻለ ነው ብዬ ነው የማስበው። እሺ መልካም ቀን ይሁንልዎት። አብሮስልኝ እንዴት ቆያችኋለሁ? ደህና ነን። ማንም በለርሶን መስፍን ነኝ ከአዲስ አበባ። እንዴት ነሽ ሚዲያ? ደህና ነን አለን። እሺ በጣም ነው የምናመሰግንሽ። እነዚህ ትብብር ፈርቶችን ዛሬ ለህዝብ ስላቀረብሽ በጣም ደስ ስልኮ ይቆራረጣል። ይሰማዎታል? ስለዚህ እነዚህ የነጡ ፈርቶች በርቱ፣ ጠንክሩ። በጀመራ ሰይት ይሄን ምክር መስጠታቸው እናት ፓርቲ በጣም መከታተል በጣም ደስ የሚሉ የኢትዮጵያ ከልባቸው እኔ በአዲስ አበባ ላይ ግብር ጉዳይ ተከራክረው ህዝብ አስወስ ነው እንደገና መንግስት በፍጹም አልቀበልም ህግን ብሎ አያሻፈረም ብለዋል። ስለዚህ ለኢትዮጵያ ህዝብ ፈርቶች በጣም እንደግፍ ይህ አካል የሚተቹ ሰዎች ያተ በጣም ጠንካራ የመንግስት ደካማ ጎኖች ስለሚያነሳ ነው የሚተቹት እንጂ ቢዝነስ ኖሮት አይደለም። በጣም ጠንካራ ፓርቲ ላለው ቢያንስ እንደ ሌሎች ፓርቲ መንግስት ስር ገብቶ የሚሸላለክ ፈርቶች አይነት ስላልሆነ በጣም ነው በርቱ ጠንክሩ ይላሉ። ደግሞ አማራ ስም ሲነሳ ለምንድን ነው የሚሸበረው ህዝቡ? አማራ ስም ሲነሳ ለሁለቱም አሁን የቀድሞ የገባው አስተሳሰብ አግባብ አይደለም። የፈለገውን ሰው መደገፍ መምረጥ ይችላል። ብሔር ፓርቲ ሆነ አማራ በብሔርነቱ ስላልታገለ ነው ዛሬ እየተበደለ ያለው። የደቡብን ህዝብ ደግሞ መጠቀሚያ በየጊዜው የመጣ ፓርቲ የደቡብን ህዝብ መጠቀሚያ እያደረገ ነው። ለምን መሰለሽ ሚዲያ የሚጠቀመው አንደኛ በኢትዮጵያዊነትና በሰንደቅ ዓላማ የደቡብ ህዝብ አሁን የፈረሱ ወደ 4 ቦታ ብልጽግና የቆረጠው ክልል ማለት ነው። ለኢትዮጵያዊነቱ በፍጹም ማይደራደር ህዝብ በሰንደቅ ዓላማ ማይደራደር ህዝብ ነው የመጣ ፓርቲ መጫወት የሚያደርገው። ከዚህ በኋላ የደቡብ ህዝብ ያውቃል። የደቡብ ኢትዮጵያ ህዝብ በፍጹም በኢትዮጵያዊነት የሚታገል ፓርቲ ከጎኑ ይሆናል። አመሰግናለሁ ስለሰጠሽ እድል። እናመሰግናለን። እሺ መልካም ቀን ይሁንልዎት። 1-2 ብቻ ቤተሰብ ካለ ተቀብዬ ሄሎ ሰላም ናቸው። እንዴት አረፈዳችሁ? ደህና ነን አለን። ማንም በል እርሶ? ዳዊት ከሀያት። እሺ ቀጥሉ። አመሰግናለሁ። በቅድሚያ ለእናንተም ለተከበሩት እንግዶችም ለሚዳውም ለጋላስ በተነሳና ማቅረብ ፈልጋለሁ። እንደምናውቀው የሀገራችን ትልቁ ችግር ፖለቲካ የወለደው ችግር እንደሆነ ይታወቃልና ይሄ ፖለቲካ የወለደው ችግር ምን ያህል ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ውጤቶችና ችግሮቻችን ከለውጥ ወለደት እየባሰ ያለበት ሁኔታዎችም አሉና ይህንን ከመቅረፍ አኳያ በተለይም ሀገራችን ላይ ህብረብሔራዊ አንድነትን ብዝሃነትን የሚያሳይ ሁሉንም አቃፊ ደጋፊ የሆነ ፓርቲ ያስፈልገናል። ብዙ ጊዜ እንደ አንድ ግለሰብ የምንናገረው ያሉ የዲሞክራሲያዊ የፖለቲካ ፓርቲዎች ሰብሰብ ብለው አንድነትና አይዲዮሎጂያቸውና ማኒፌስቶቸው ተመሳሳይ ይሆንና ተቀናቃኝነታቸውና ዘመኑ ያጀ እሳቤ እንዲኖራቸው እንመኝ ነበርና ልክ እንደነዚህ አይነት ስብስብ የሆኑ ቅንጅት የፈጠሩ ፓርቲዎች በአንድነት መምጣታቸው የሀገራችንን ችግር ይቀርፈዋል ብዬ ነው በግል የማስበው። እንደምናውቀው በአሁኑ ሰዓት ላይ የህዝብ እንደራሴዎች ምክር ቤት አብዛኛው መቀመጫ ያለው በገዢው ፓርቲ ነው። በገዢው ፓርቲ መቀመጫው አብዛኛው መሆኑ ህዝቡ የተጎዳበት ሁኔታዎችም አሉ። እንደምናውቀው በቅርብ ጊዜ የተለያዩ አዋጆች፣ መመሪያዎች ይወጣሉ። ህዝብ ኮንትሮል ያላደረገ ግራና ቀኝ ያልተመዛዘነ ረቂቅ አዋጆች ይወርቃሉና ይሄ ደግሞ ህዝቡ የገፈቱ ቀማሽ እየሆነ ያለበት ሁኔታዎችም አሉና ይህን ለመሰል ችግሮችን ከመቅረፍ አኳያ እንደዚህ አይነት መሰል የሆነ ፓርቲዎች ሰብሰብ ብለው መምጣታቸው ህዝብ የሚሰጥ ፓርቲ ሊመሰረት ይገባል። አሁን ላይ ህዝቡ እየተጎዳ ነው። የህዝቡ ደግሞ መጎዳት እናንተ በተለያዩ መግለጫዎች ሪፍሌክት እያደረጋቸው እንደሆነ ይታወቃልና ህዝብን ታርጌት ልታደርጉ ይገባል። ምክንያቱም ብዙ ጊዜ ህገ መንግስቱ በርካታ መብት እንዳገነዘበ እንዲታወቅም ይሄ መብታችን በአንድም በሌላ እየተሸራረፈ ያለበት ሁኔታዎችም አሉና ይህንን ከመድረስ አኳያ ህዝብን ጠጋ ብላችሁ ህዝብ ማዕከል ያደረገ ህዝብን ያወያያችሁ እስቲ የህዝብ አይንና ጆሮ ልሳን ሆናችሁ ልትመጡልን ይገባል። በቃ ኢትዮጵያ ውስጥ የሚያስፈልጋት ተፎካካሪ የሆነ ጠንካራ ፓርቲ በአሁኑ ሰዓት ላይ ያስፈልገናል እና እየተጎዳ ስለሆነ ሰዓት ካለን ሰዓት አኳያ እችል ለማለት ነው። እኔ ደግፌዋለሁ። ጠንካራ ሁኑ። አሁን 5 ናችሁ። ቀሪ 4 እና 5 እንደሚመጣ ተስፋም አደርጋለሁ። እግዚአብሔር አምላክ ይርዳችሁ እላለሁ። አመሰግናለሁ። መልካም ነው። እናመሰግናለን። ዳዊት ከአያት ወደ ውይይታችን መመለስ እንችላለን። አሃዱ መድረክን ነው እየተከታተላችሁ ያላችሁት። ውድ ቤተሰቦቻችን የተነሱ አስተያየቶችን ሰምታችኋል። አስተያየቶቹን በአስተያየት ተወስዷቸዋላችሁ። ማብራሪያ ያስፈልጋቸዋል ምላሽ የምትሏቸውን ደግሞ እዛ ላይ ለሶስታችሁም ተራ በተራ እድል እሰጣለሁ። ፊት ለፊት ስለሚታየኝ ከአቶ አብርሃም ነው በተደጋጋሚ እየጀመርኩ ያለሁት።
ለሰጡን ድጋፍ ለሚሰጡን ወደፊትም ደግሞ አብረን እቺን ሀገር ለማዳን ለምናደርገው ትግል ከወዲሁ እናመሰግናለን። ከመቼውም ጊዜ በላይ መደራጀት መሰባሰብ ከፊት ለፊታችን ብዙ ስራ እንዳለብን አውቀን ሁላችንም የየራሳችንን ሚና መወጣት ጊዜ የማይሰጠው ጉዳይ ነው። ከጥላቻ መውጣት ያስፈልጋል። የጋራ ሀገር ነው ያለችን። በዚች ሀገር ውስጥ ደግሞ የሁሉም አስተዋጽኦ የሁሉም ሐሳብ ያስፈልጋል። የ130 ሚሊዮን ህዝብ ሀገር የጥቂቶች ወይም የጥቂት ቡድኖች ሀገር አይደለችም። ወይም እቺ ሀገር ከገባችበት እንድትወጣ ጥቂቶች ብቻ አይደለም መስዋዕትነት መክፈል ያለባቸው። ምንም አስተዋጽኦ ሳያደርጉ መስዋዕትነት እየከፈሉ ያሉ ብዙ ንጹሃን አሉ በየስፍራው በየአካባቢው በኦሮሚያ በአማራ በሁሉም ክልሎች ዋጋ እየከፈሉ ህይወታቸውን እያጡ ነው። ነገር ግን ለሀገር ነጻነት ለሀገር ሰላም ለሀገር እድገት ከፍታ የሚከፈል መስዋዕትነት ምንም ነው ለቀጣዩ ትውልድ ያው ታሪክ አስመዝግቦ ለማለፍ ስለሆነ ስለዚህ ዝም ብለንም ፈርተንም መስዋዕትነቱ እንዳልቀረልን መገንዘብ ይኖርብናል። ከዚህ አዙሪት መውጫው መንገድ ደግሞ ሰላማዊ ትግል ነው። በሰላማዊ ትግል ላይ ጽኑ አቋም አለን። እኛ ህብረ ብሔር ድርጅት ነን። በህብረ ብሔራዊ አንድነት ምናምን ፌደራሊዝም እውነተኛ ፌደራሊዝም ኢትዮጵያ ውስጥ እንዲተገበር የምንሻ ድርጅቶች ነን። ኢትዮጵያ ውስጥ እንግዲህ አንድ የተለመደ ነገር አለ። ጠንከር ብሎ ሲታገሉ ጠባብ ብሔረተኞች እኛን ጠባብ ለማድረግ ይጥራሉ። ለምሳሌ አሁን የምሰማቸው ነገሮች አሉ። እናንተ የአማራ ድርጅት ናችሁ፣ እናንተ የኦሮሞ ድርጅት ናችሁ፣ ወይም ደግሞ ለሆነ ሁኔታ የመወርወር ለምሳሌ አማራ ጊዮናዊ እኛ ውስጥ ሲገባ እኛ የምናምነውን እምነት ተቀብሎ ነው የገባው። የብሔር ድርጅቶች ስብስብ አለ እዛ ውስጥ አይደለም የገባው። ነገር ግን እኛ የዜግነት ፖለቲካ የምናምን የኢትዮጵያ ህብረ ብሔራዊ አንድነቷን የምንቀበል ሁሉም ሃይማኖቶች በእኩልነት የሚከበሩባት ምድር ሁሉም ቋንቋዎች እኩል መብት የሚሰጥባት ነጻነትና እኩልነት የሰፈነባት ምድር ለዜጎቿ ተስማሚ የሆነች ምድር ነው የምንሻው። አንዱ ባለ ጊዜ ሌላው ጊዜ አልባ የሆነባት ምድርን አንሻም። እቺ ሀገር ሁሉም በእኩል ሆኖ ተከብሮባት ተደስቶባት ሰላሙን አግኝቶባት በነጻነት ሰርቶባት እንዲኖር ነው ዋና መርሃችን። የኢትዮጵያ ሉዓላዊነትና አንድነት ጉዳይ ላይ አንደራደርም። ጠባብ ብሔረተኞች አይደለንም። ኢህአፓም እናትም መያድም አማራ ጊዮናዊም አንድ ኢትዮጵያ ፓርቲም እነዚህ ነው ሐሳባችን። ስንጀምረው ቀደም ጌች ጀምሮ ከትግራይም ከሌሎች ክልሎችም ሰባስበናል። ነገር ግን የግድ በትግራይ ስለተቋቋመ የትግራይ ሐሳብ ያራምዳል ማለት አይደለም። በኦሮሞ ህዝብ ስም ስለተቋቋመ ለኦሮሞ ቆሟል ማለት አይደለም። እኛ ግን ህብረ ብሔር ስለሆን በሁሉም ስፍራ በሁሉም አካባቢ ያለንን ኃይላችንም እንደዛው ነው። ሌሎች ኃይሎችም እንዲቀላቀሉ እናደርጋለን። እውነተኛ ኃይሎች ቀደም እንዳልነው ዝም ብሎ ቁጥር ስላለ ወይም ደግሞ የስሙላ የብሔር ውክልና የያዘ ስለሆነ አይደለም። በአጠቃላይ የብሔር ፖለቲካ አያዋጣም፣ ህገ መንግስቱ መቀየር አለበት ብሎ የሚያምን ኃይል በሩ ክፍት ነው። በወረዳ የሚደራጅ በመንደርም በአካባቢም በምንም ይደራጅ። ግን ይሄ ሐሳብ ህገ መንግስት ስለፈቀደልኝ ነው እንጂ እኔም ማምነው በዜግነት ፖለቲካ ነው ካለ አማራም ይሁን ኦሮሞ እንዲገባ ማንም በኦሮሞ ይሄን ስል አሁን እኛም መከፋፈላችን ወይም እነዚህ የብሔር ፓርቲዎች በትክክል ለብሔረሰቡ የቆሙ ናቸው ይያልን አይደለም። ለእውነት ለህዝብ መቆም ማለት በህብረ ብሔራዊ አንድነት ማመን ነው። ስለዚህ የወላይታው መብት ያልተከበረባት ሀገር የጉራጌው መብት ይከበራል ብሎ ማመን የለበትም። ስለዚህ ሁሉም በእኩልነት መብቶቿ የተከበረባት ሀገርን መፍጠር ነው። ስለዚህ ህዝባችን እንዲረዳው የምንፈልገው ጠንክረን መታገል አለብን። ለህዝባችን በሚገባው በሚጠብቀን ልክ አልታገልንም ብለን እናምናለን። ምንም አላደረግንለትም ብለን እናምናለን። አሁን ግን ጊዜ አለን፣ ሰዓት የለም። ግን ትንሽ ብትሆን በተለይ ዓመት ታሪክ የምንሰራበት ጊዜ ስለሆነ በያለበት ሳይዘናጋ በሁሉም አቅሙ እንዲደግፈን እንሻለን። ይሄ ትብብር ለኢትዮጵያ አንድነት ብለናል። ባጭር ስሙ ለኢትዮጵያ ነው መጠሪያችን። ስለዚህ የቆምነው ለዚች ውዲት ሀገራችን ነው፣ ለኢትዮጵያ ነው የቆምነው። ስለዚህ ለኢትዮጵያ የሚያስብ ሁሉ ይችን ሀገር እንድትድን የሚሻ ሁሉ ይሄንን ቅንጅት ከማገዝ ወደ ኋላ ይበል።
የታሪክ ተወቃሽ ላለመሆን ይዘጋጅ። በነገራችን ላይ እኛ የምንችለው መስዋዕትነት ሁሉ ከፍለን ማድረግ የምንችለው ሁሉ አድርገን ህዝቡ ካላገዘን ለውጥ ሊመጣ አይችልም። ስለዚህ ባርነትን የሚመርጥ ያለ አይመስለኝም። ነጻነት አስፈላጊ ነው። ነጻነቱን ከመረጠ ከኛ ጎን ይቁም። እኛ ግን ከህሊና ዕዳ ነጻ ለመሆን ቆመናል። በዚህ ሁኔታ ቢከሽፍ እንቅስቃሴያችን ትግላችን ቢከሽፍ ራሱ የኢትዮጵያ ህዝብ ተጠያቂ መሆኑን እንዲያቅ ከዛ በኋላ እኛ በዚህ ጉዳይ ላይ ራሳችንን እርምጃ ምንወስድ ይሆናል። እኛ ግን ያለ ስስት ቀርበናል፣ ለመስዋዕትነት ተዘጋጅተናል። ያለፉት ዓመታትም ብዙ ዋጋና መስዋዕትነቶች ከፍለናል። ከዚህ በላይም መደረግ ካለበት ለህዝብ ለማድረግ ዝግጁ ነን። ነገር ግን የኛን መስዋዕትነት ብቻ ሳይሆን መጠበቅ ያለበት የራሱን አስተዋጽኦ ለማድረግ ቢዘጋጅ ይላልው። አመሰግናለሁ። እሺ ችግር የለም አቶ ሰማኝ። እሺ አመሰግናለሁ። መጀመሪያ የተከበረ ሐሳባቸውን የሰጡን አድማጮቻችንን ከልብ አመሰግናለሁ። ይሄን ፕሮግራም የሚከታተሉ ለኢትዮጵያ ህዝብንም በውጭም በሀገር ውስጥ ያሉትንም ምስጋና ይድረሳችሁ እላለሁ። ከዚያ የተነሱት ሐሳቦች አብዛኞቹ ገንቢ ናቸው። እኔ በሁለት መንገድ ነው ያየኋቸው። አንደኛው መተባበሩን መጠንከሩን አንድ ሆኖ ለኢትዮጵያ አንድ ፋይዳ ያለው ስራ አሁን ካለችበት ችግሯን የሚያቀልላት ኃይል እንዲፈጠር የሚፈልግ ኃይል እንዳለ አይቻለሁ። በሌላ መልኩ ደግሞ ሌሎችን አላካተታችሁም ትችት ብቻ ነው መታቁት የሚልም በሌላው ጎን ቀርቦልናልና ሁለቱንም ለማየት ነው የምፈልገው። የመጀመሪያው ነገር ቅንጅታችን ትብብር ለኢትዮጵያ በሩ ክፍት ነው። አሁን ቀደም ስንል እንደነበረው ያሉትን ዋና 9 መርሆችን የተቀበለ ከየትም ይምጣ ከየትኛውም ማህበረሰብ ከየትኛውም የብሔር ድርጅትም ጭምር በሩ ክፍት ነው ያን መርህ የተቀበለ። ስለዚህ አልተዘጋም ማለት ነው። ሁለተኛ አድማጮቻችን በዚሁ ጋር ያየምለው ምንድነው ያለችን አንድ ሀገር ናት። ይችን አንድ ሀገር ለሚመጣው ትውልድ ቢያንስ እኛ የከፈልነው ዋጋ ልጆቻችን የሚመጣው ትውልድ እንዲህ አይነት መራር ዋጋ እንዳይከፍል ሁላችንም የራሳችንን አስተዋጽኦ አድርገን አንድ ሀገር ስላለችን ስለ አንድ ሀገር በጋራ የምንመክርበት ህብረ ብሔራዊ ህብረ ቀለሟ ያበበባት ሀገር እንድትኖርን የራሳችንን አስተዋጽኦ የተደራጀንም ያልተደራጀንም ያልተቆጠበ ድጋፍ ያስፈልገናል። ከዚያ ባሻገር ደግሞ ምንድነው መነጋገር ያስፈልጋል፣ መወያየት ያስፈልጋል። አሁን ምንድነው ዘመኑ የሚጠይቀው ውይይት ያስፈልጋል። የገዢው መንግስት ደጋፊም አባላትን ጭምር ለውይይት ራሳቸውን ማዘጋጀት አለባቸው። በውይይት ማመን አለብን። የመጀመሪያው ነገር ይሄ የጥላቻ ግድግዳን ማፍረስ አለብን። በጥላቻ ግድግዳ የሚገነባ የትም አይደርሰንም። ያለችን አንድ ሀገር ከሆነች አንድ ሀገር ላይ ምንኖር ከሆነ በረከቷም ዳፋዋም መከራዋም የጋራችን እስከሆነ ድረስ ስለዚህ በቃ ልንለው ይገባል። ከዚህ በኋላ ደግሞ ልትሸከም አትችልም ሀገራችን። ከዚህ በላይ ችግርም ልትሸከም አትችልምና ወደ ልባችን ተመልሰን ወደ ቀልባችን ተመልሰን ተደማምጠን ይሄ ማሸነፍ መሸነፍ ሀገር እስካለች ድረስ ነውና ይሄ ደግሞ ትንሹ ነገር ነው። ከዚህ ሀገር ብዙ ነገር ስለምታተርፍ ተስፋ አደርጋለሁ ሁላችንም በመናበብ በመደማመጥ በመወያየት ሰጥቶ በመቀበል ለሀገራችን በጎ ነገር እንድናደርግ ጥሬን አቀርባለሁ ለሁሉም አካላት። ከዚያ ባሻገር ደግሞ በጥላቻ ለሚያዩትም ሲሰብሰብ አእምሯችንም ህሊናችንም ሰብሰብ አድርገን ከጥላቻ የምናተርፈው ነገር ስለሌለ ጥላቻም ለሀገራችን የፈየደላት ፋይዳ ስለሌለ እናቶቻችን አባቶቻችን ስለሆነ የመከራውን ገፈት እየቀመሱ ያሉት እስኪ እነኛ የሚሰቃዩትን ወገኖቻችንን ረፍት እንድንሰጣቸው የየራሳችንን አስተዋጽኦ አድርገን መልካም ነገር አስበን በተግባር ማሳይተን እፎይታ እንስጠው። ይሄ የማግለልም ነገር አይደለም። ለአንድ ብሔርም የቆመ ትብብር አይደለም። በተለይ ቅድም እንደተባለው ከኦሮሚያ ከሶማሊያ ከትግራይ ከሌሎችም እንደው ለዚህ አካባቢ እንወክላለን ብለው ከምር ከመጡና ለሀገር የሚበጅ ከሆነ በራችን ክፍት መሆኑን አሳስባለሁ አሳውቃለሁ። ስለነበረን እድል በጣም አመሰግናለሁ። እሺ አቶ ጌትነት በዚሁ አንዳንድ ደቂቃ መሰጣችሁ ያው በጫካ ያሉ ታጥቀው ያሉ ኃይሎች አሉ። ሀገሪቷ ብዙ ጫናዎች አሉባትና መውጫ መንገዳችን ላይም ደግሞ መነጋገር ስላለብን መፍትሄዎችንም ጠቆማችሁ ብትወጡ መልካም ነው። ከዚህ ከትብብሩ ሐሳብ ባሻገር ቆንጆ በጣም አመሰግናለሁ ሐሳብ ለሰጡ አቶ ደገሙ በጣም ጥሩ ነው ሰብሰብ ማለቱን እና ምርቃቱንም ሸርተት እንዳትሉ ያሉትንም በጣም አጠንክረው ነው ደጋግሞ የተናገሩት። በእርግጠኝነት ሸርተት አንልም እንዳማረብን እንሞታለን ልሎት ነው ፈልገው
አቶ ዳዊት በጣም ጥሩ ፖለቲካ መረዳት ያለው ወጣት ሁሉ ይመስለኛል። በጣም ቆንጆ ነው። ፖለቲካ የወለደው ነው የዚህ ሀገር ችግር። የሚፈልገውን ፖለቲካዊ መፍትሄ ነው። ከመሳሪያ በዘለለ የመሳሪያ ድምጾች ጸጥ ማለት አለባቸው። በጣም ቆንጆ ሐሳብ ነው። ህዝብን ማዕከል ያደረገ እንቅስቃሴ አድርጉ የሚለው ከዚህ በኋላ እሱን ነው የምናደርገው። እርሶም ባሉበት በአካባቢዎትም ለሚያገኟቸው ቴክስት በመላክም በተለያዩ አማራጮችም እንዲህ ያሉ ሐሳቦችን በማስተዋወቅ እንዲያግዙ በዚሁ አጋጣሚ ጥሪ አደርጋለሁ። በጣም በጣም አመሰግናለሁ። አቶ መስፍንም በርቱ ጠንክሩ ነው ያሉት። በቃ አጭር ነገር ነው። በጣም እናመሰግናለን አቶ ይርጋለም። ያው ምንም እንግዲህ እኛ የምናየው ነው። ስልኩንም ሊዲያም ቅድም እንዳስተካከለችው በዚህ አይታማም። በአድሏዊነት የሚታማ አይመስለኝም። አሃዱ መድረክም አሃዱ ሬዲዮም ሁሉንም አካታች እንደሆነ በውል አውቃለሁ። ያው የዝግጁነት ነው። አብዛኛው ሰው የዝግጁነት ነው። ብልጽግና የሱን ሰዎች ያዘጋጃል፣ ሌላው ሰው ደግሞ አይዘጋጅም። ይሄንን በደንብ ወስዶ ከዚህ በኋላ እርሶም እንዲገቡ ሐሳብ እንዲሰጡ በዚህ አጋጣሚ አሳስቦታለሁ። ጥሩ ቤት እንደሆነ ስለማቅ፣ ሐሳብ የሚንሸራሸርበት ቤት እንደሆነ ስለማቅ ታጣቂዎችን መደገፍ የሚለው እንግዲህ እኔ በኮዙ ላይ ማውራት የሚሻል ነው የሚመስለኝ። እኛ ትጥቅ ትግል አንደግፍም፣ ታጣቂ ኃይልም አንደግፍም። ኮዝ አለኝ የሚልን ማህበረሰብ ደግሞ ወይም ታጣቂን የለም ኮዝ የለህም አንተ እና ከኔ በስተቀር ብዬ ደግሞ እሱ ጋር ሌላ ጦርነት ልገጥም ደግሞ አልፈልግም እና ጥንቃቄ ይፈልጋል ማለት ነው። እንዲህ ያሉ ነገሮችን በኃላፊነት ማየት በጣም ጥሩ ነው። በግሌ እዚህ ሀገር ላይ በጦርነት የሚመጣ ለውጥ የለም። በቅንጅታችንም እናምናለን፣ በፓርቲም በጽኑ አምናለሁ። በጦርነት በመሳሪያ ፈሙዝ የምናመጣው ነገር የለም። የዛሬ 2 ዓመት በፊት የተደረገው የትግራይ ጦርነት 1 ሚሊዮንና በላይ ዜጎችን ቀርጥፎ በልቶ እና ተዋናዮቹ ዋና የጦርነት ተዋናዮቹ ጅንሳቸው ኪስና ኪስ አድርገው ሻምፓኝ ሲቀባበሉ ያየንበት ነው። የደሃ ልጅ ሞታል፣ ኤሊት ይተቃቀፋልና አሁንም የማህበረሰብን ችግር እስከፈታን ድረስ እኔ እሱ ላይ ሆን ተብሎ ሚስኮት ለማድረግ ጦርነትን ትደግፋላችሁ የሚለው አግባብ አይመስለኝም። የሄዱበት ርቀት አሳዝኖኛል። አቶ ይታገሱ አንደግፍም፣ ይሄው ቃል በቃል አንደግፍም። ግን ለምሳሌ እርሶም ተቃውሞ ይቻላል። ኤኒዌይ እሺ፣ 50 አለቃ ሽኩር በጣም እናመሰግናለን። ባሉበት ይድረሶት። አቶ ሳሙኤል ቆንጆ የፖለቲካ መረዳት እና ጥሩ ሐሳብ ነው የሰጡት። ከመያድ ልምዱ ሰዱ የሚለው እኔ አንኳር ነጥብ አድርጌ ወስጄዋለሁኝ። ይሄ ነው ቅድምም አቶ ሰማኝም ሲናገር እንደነበረው ለጎረምሳውም ፓርቲ ለነባሩም በደንብ በልምድ ለዳበረውም ይሄን እያጋባን የተሻለ ፍሩት ለኢትዮጵያ ሕዝብ እናመጣለን የሚለው ጥሩ ነው። እሱም በጣም ተቀብየዋለሁ። በሌላ በኩል ግን ለምሳሌ እርሶ ያሉት እኮ ፍረጃ ነው። በቃ የጄኖሳይድ እኮ ማመቻቸት ነው። እርሶ ያሉት ብቻ እኮ ጦርነት ያስወጣል። አቶ ሳሙኤል በነገራችን ላይ አባቶን አልነገሩንም። ሳሙኤል ማን እንደሚባሉና በትክክል የደወሉበት መስሪያ ቤትና ቦታ አልነገሩንም። እና እርግጠኛ ሆኜ የምነግረውት ደግሞ አይናገሩም። እንደዛ አድርገው ደግሞ አይናገሩም። በስጋት ውስጥ በፍርሃት ውስጥ ሆናችሁ ሰውን ደግሞ ትፈርጃላችሁ። አንድ ነገር እርግጠኛ ሆኜ የምነግረውት ግን ወይም እርሶና የእርሶን ሐሳብ የያዙ ሰዎች ማለት ነው፣ ሐሳቡን አከብራለሁ። ከዚህ በኋላ በኢትዮጵያዊነት የሚያምንን ኃይል አማራ ነህ ኦርቶዶክስ ነህና ይሄ አሃዳዊ ያሉ እየፈረጁ ማለት ግን በቃ ይሄ አልፎበታል፣ ሞቶ ተቀብሯል። እና ባሉት ሐሳብ ሸብረክ ብለን ተሸማቀን ቤታችን እንደማንቀመጥ 101% አረጋግጥልዎታለሁ። እና እንዲህ ያሉ ሐሳቦች ናቸው ሰውን ወደ ጦርነት የሚገፋው አቶ ሳሙኤል። እና ሰከን በሉ። የመንግስት ኃላፊ ይመስሉኛል ሳይወት ሰከን በሉ፣ ግድ የለዎትም። እንደው ሰከን በሉ፣ ግድ የላችሁ። አንድ ሀገር ነው ያለን። ተነጋግረን ተደማምጠን ብንወጣ በጣም ጥሩ ይመስለኛል። እና የሰየሙልንን ስያሜ ምርጫ ቦርድ ባለቅነታችሁ ደውላችሁ ብትሰጧቸው ስያሜ ይቀየርላችሁ ብላችሁ እንደዛ እንትን ያደርጋል። ስማችን ትብብር ለኢትዮጵያ አንድነት ነው። ለአማራውም ለኦሮሞውም ለትግሬውም ለአፋሩም እኩል ነው የቆምነው። ይህንን አረጋግጥልዎታለሁ ቃል ለምድር ለሰማይ። የኢትዮጵያ አፈር አይቀበልን ለአንዱ ካደላን ማለቴ ነው። ትግራይ መዋቅር አለን፣ ሶማሌ መዋቅር አለን፣ ኦሮሚያ መዋቅር አለን፣ ጉራጌ መዋቅር አለን፣
ኦሮሞዎች አሉ አማራዎች አሉ ከሁሉም ዘርፍ አሉንና እንደው በጎ አይደለም እንዲህ ያለ መፈራረጁ ለማለት ፈልጌ ነው በርሶ ሐሳብቤ የመላይ ብልጽግና ኤሊቶችን እንደው ሐሳብ መስጠት ፈልጌ ነው አቶ ሳሙኤል ቀጥታ ለርሶ ብቻ አይደለም ሊዲያ የአቶ ዳዊት መፍትሄ ነው ቀጥታ ወስደው የዚህ ሀገር ችግር ፖለቲካዊ ችግሮች ናቸው ፖለቲካው ወለድ ናቸው ቁጭ ብሎ መነጋገር ፖለቲካዊ ችግሮችን ፖለቲካዊ መፍትሄ ብቻ መስጠት የሚለው እኔ ደጋግሞ መጻፍ አለበት በህገ መንግስታችንም እና ጎረምሶች ብድግ ይያሉ መከላከያን የሚያህል ትልቅ ኃይል ሀገርን ይጠብቃል ተብሎ የሚጠበቀን ኃይል ስላዘዙ ብቻ ብድግ ብሎ ጦር ያዘመቱ የደሃል ልጅ ቀርጥፎ መብላት እዚህ ሀገር ላይ መቆም አለበት መንግስት ከእንዲህ ያሉ ድርጊቶች መቆጠብ አለበት ሌላውም ኃይል ንጹሃን ላይ የሚያሳርፈውን ኃይል እንትን መቆም አለበት ሰላማዊ ትግል ቅድም አብርሽ ጥሩ አድርጎ እንደተናገረው ሰላማዊ ትግል መድረክ መስፋት አለበት አህዱ መድረክ እዚህ ብቻ ሳይሆን ሌሎች ሚዲያዎች ላይ እና ኢቢሲ ላይ እና ፋና ላይ ሌሎችም ላይ መስፋት አለበት መነጋገር አለብን ቁጭ ብለን ሌላ ምንም አላልንም ያዝነው ምን ተኩሰው ነገር የለንም ምን ወረውረው ጠጠር የለንም ያዝነው ስክሪፕቶና ሐሳብ ብቻ ነው ይዘን መጣን አጋጣሚ ስክሪፕቶም ትተናልና በሐሳብ እንሞጋገት ይሄን ሀገር ቁጭ ብለን ችግሩን እንፍታ እንጂ አሁን ያሉትን ሳንካዎች ምናልባት ሊዲያ ከዚህ ቀደም ያረግነውን ቆይታ ማየት ከቻሉ ቀደም ብለው ቢያዩት አልተናገርነው የህዝቡን ብሶት መቼ ተናግረነው ብንናገረው ቀን ሙሉ አይበቃንም እኮ 99% እያጠፋ 1% የሚያለማ መንግስት እኮ ነው ያለው አልተናገርንም ችግር አልተናገርንም የተናገርነው የዛሬውን እንደው አጠቃላይ ነገር ብትይዙት ቁጭ ብለን እንነጋገር የዚህ ሀገር ችግር ፖለቲካ ወለድ ነው የሚፈታውን ፖለቲካዊ መፍትሄ ነው የታጠቁ ኃይሎችም ሌላውም ኃይል ቁጭ ብሎ ይነጋገር ኦነግ ሸኔ ጋር ወይም ኦነስ ተብሎ የሚጠራው ኃይል ጋር ሁለት ጊዜ ተነጋግረዋል ሶስተኛ ይቀጥሉ ይሞክሩት ከአማራው ወገንም ጋር አማራው ኃይል ወይም ፋኖ የሚለው ኃይልም ጋር ቁጭ ብሎ እንነጋገር አሁንም ዱብ ያለ ወደ ጦርነት እየገሰገሰ ያለው ከህወሓትም ጋር ከትግራይ ማህበረሰብም ጋር ከፍተኛ ኩርፊያ ከፍተኛ ብሶት ሰቆቃለ ቁጭ ብለን እንነጋገር እንፍታው ይበቃል ያለው ሪሶርስ ይበቃል ቢያንስ አጥግቦ ያሳድረናል ሌላ እንኳን እድገት ባያመጣና ቁጭ ብሎ መነጋገሩ በጣም ጥሩ ነው የሚለው ለመንግስትም ለሌላውም ኃይል ዋና ነጥባችን ይሄ እንደሆነ እንድታውቁት ነው አብርሽ ቅድም ያስቀመጠው ህዝብ ለነጻነቱ መነሳት አለበት ማንንም ለማንንም ሞቶ በማንንም ሞት ላይ ነጻነት ወይም በዓል ማክበር አይቻልም ሁሉም ለራሱ ነጻነት ለራሱ ይነሳ አንድ አስተዋጽኦ ያርግ ይደውል ይጻፍ ቴክስት ሜሴጅ ላክ እና ኢትዮጵያን ተባብረን እናድናት የሚለው እንደሞጫ ቢቆጠር እሺ እናመሰግናለን ውድ ቤተሰቦቻችን አሃዱ መድረክን ነበር ስትከታተሉ የቆያችሁት ትብብር ለኢትዮጵያ አንድነት የተሰኘ ቅንጅት ፓርቲ መስረታን አስመልክቶ ከፓርቲው መስራቾች ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከመላው ኢትዮጵያ አንድነት ፓርቲና ከእናት ፓርቲ አመራሮች ጋር ነበር ውይይት ያደረኩት ስለተከታተላችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ አሃዱ መድረክን ሊዲያ አበበ አዘጋጅቻ ቅርብ ያለው በቴክኒኩ ነጻነት አብራን ነበረች ናሆም በካሜራ እንደዚህ ሁለቱን ያስፈጸመው ደረጀ ነው አብራችሁን ስለነበራችሁ ስላደመጣችሁ እያመሰገንኩ በዚህ ወሰናበታለሁ ከቀሪ አሃዱ ፕሮግራሞች ጋር መልካም ቆይታ የኢትዮጵያ ድምጽ